እመቤታችን ቅድስት ድንግል ማርያም ስታሸበሽብ አይተሃል? አዎ አይቻለሁ። ለመጀመሪያ ጊዜ መጥተህ እዚህ እመቤታችን ቅድስት ድንግል ማርያም ቅዱስ ስዕሏ ሲያሸበሽብ ምን አይነት ስሜት ነበር የተሰማ? በጣም ትልቅ ደስታ ነው የተሰማኝ። እንደዚህ አይነት ነገር አይቻለሁ ብዬ አልገመኩም ነበር። በጣም ነው ደስ የሚለው። እኔ ያየሁትን ነገር እናንተ መጣችሁ ብታዩት በጣም ደስ ይለኛል። ኦኬ፣ እዚህ ገዳም ላይ ለስንተኛ ጊዜ ነው አሁን የመጣው? ለአራተኛ ጊዜ። 4 ጊዜ ስትመጣ ከሌላው ገዳም ለየት ያለ ነገር ምን አይተሃል? በጣም ደስ የሚል ነው ቦታው። ያላየሁት ነገር የለም። በቃ በጣም ደስ የሚለው። መታችሁ እዩት እናንተ ምን እንዳዩት። ለሌሎች እዚህ ገዳም መጥተው ላላዩ ሰዎች እንዲመጡ መልእክት አስተላልፍላቸው። መታችሁ ነው የምለው። በጣም ታምራዊ ቦታ ነው። መታችሁ ካላያችሁት እንደዚህ ብዬ ልነግራችሁ አልችልም። መታችሁ ብታዩ ነው በጣም ደስ የሚለው ቦታው። እመቤታችን ቅድስት ድንግል ማርያም ስታሸበሽብ አይተሃል? አዎ አይቻለሁ። ለመጀመሪያ ጊዜ መጥተህ እዚህ እመቤታችን ቅድስት ድንግል ማርያም ቅዱስ ስዕሏ ሲያሸበሽብ ምን አያችሁታል? የማርያም ሽብሸባ የሚለው ስዕሉ ንፋስ ሲነካው ይንቀሳቀሳል። ስዕሉ ንፋስ ሲነካው ይንቀሳቀሳል። ይሄንን ነው እንግዲህ ሽብሸባው ብሎ ቪዲዮ ሰርቶ የሚወጣው ማለት ነው። እና ይሄ ተአምር ነው ይላል። ሽብሸባ ብሎ የሚያሳየው እንግዲህ ከታያችሁ አላውቅም፣ እኔ ግን በደንብ ይታየኛል። እና ምን አይነት ስሜት ነበር የተሰማ? በጣም ትልቅ ደስታ ነው የተሰማ። እመቤታችን ቅድስት ድንግል ማርያም ስታሸበሽብ አይተሃል? አዎ አይቻለሁ። ለመጀመሪያ ጊዜ መጥተህ እዚህ እመቤታችን ቅድስት ድንግል ማርያም ቅዱስ ስዕሏ ሲያሸበሽብ ምን አይነት ስሜት ነበር የተሰማ? በጣም ትልቅ ደስታ ነው የተሰማኝ። እንደዚህ አይነት ነገር አይቻለሁ ብዬ ንፋስ ያንቀሳቅሰው ማለት ጌታን ትውልዱ እንዴት እንደጠፋ እኮ ነው የምታዩት። አራት ጠራጠር ዳኒ እመን አንተን ሳይ አንተ ራሱ የክህደት የጥርጣሬ ንፋስ ያንቀሳቀሰ ብራዘር አንተ ራሱ ከባድ ነው። በቃ በክህደት ንፋስ ውስጥ ነው ያለው። ለዛ ነው የማይታየኝ አይደል? ለዛ ነው የማይታየኝ እንጂ እያየ ነው ሲንቀሳቀስ እየታየ እየተመለከታችሁ ትክዳላችሁ። ታየ ኦ ማይ ጋድ። አንዴ ራሱ ምን ሆነ መሰለ፣ ከሰማይ የወረደ መስቀል ነው ተብሎ ከዛ በኋላ ህዝቡ በቃ ከያለበት ሄደ ማለት ነው። ከዛ ከመስቀሉ ከታች ሲታይ ሜድ ኢን ታይዋን ይላል። ሜድ ኢን ታይዋን ይላል። ሜድ ኢን ታይዋን ይላልና ወደ ሰማይ ኤክስፖርት አድርገውት ነው እንትና ዘጋትስ ማስ ቢ ክሬዚ የሚለውን አይ ፊልም አይተዋል? ኮካኮላ የተወረወረው ማለት ነው። ከንተ ልክ እንደዛ ነው ይችላል። ታይዋን እንግዲህ እሺ፣ ሰላም እንዴት ናችሁ? እሺ ተቀበሉ እስቲ። እሺ ሰማለሁ። ሰላም እንዴት? ትንሽ ድምጽ ራቅ ይላል። ኦኬ፣ አይሰማም? ኦኬ፣ አሁን ይሻላል። እንዴት ነህ? አለሁ፣ እግዚአብሔር ይመስገን። ሰላም ነው? ይመስገን አምላክ፣ ሁሉ መልካም፣ ሁሉ ሰላም። ከየት ነው? ያው ከኦርቶዶክስ ና ሄሎ። እሺ ይቅርታ ስልክ። እሺ ከኦርቶዶክስ። እሺ ስለ ኦርቶዶክስ እያወራን ያለ ነውና በኦርቶዶክስ ቤተክርስቲያን ያለው ነገር ድነት ምን ይመስላል? አይ በነገራችን ላይ አንድ ጀነራል የሆነ ኮንሰንሰስ መኖር አለበት። እሱን ማክበር ሲኖር ነው ወደዛ ማውራት የሚቻለው ብዬ አስባለሁና እሱ ላይ ፈቃደኛ ከሆን ካሰብ ሰጥ። ምንድነው እሱ? ሃይማኖት ማለት
እንደኔ በፍቅር የሚሰበክ እንጂ በብሽቅ የሚሰበክ ነው ብዬ አላምንም። እና ከእናንተ ቤት ላይ ደግሞ ብዙ ጊዜ የማየው ደግሞ ብሽቁ ይበዛል እና እሱ ላይ አንደኛ ማስተካከል አለብህ። በሁለተኛ ደረጃ ደግሞ ይሄ ዶግማ ላይ አሁን ብዙ ጊዜ የመወያይ ርዕሶቹ ስርዓት ላይ ከመሆን ይልቅ መጀመሪያ ስለ ድህነት ላይ ያለውን ጥያቄዎች ቢጠነክሩ። ብዙ ጊዜ የሚነሱት ግን አሁን እንኳን እንትን የጠየቁ ነገረ ድህነት ነው አይደል የጠየቁ? አይ አንተ ስታወራ የነበረውስ ነገረ ድህነት አይደል የጠየቁ? እሺ ምንድነው ነገረ ድህነት ጥያቄ ነው አይደለም? ስለ ታቦት ነበር ስጠይቅ የነበረው ብዬ ነው። አንተን የጠየቁ ነገረ ድህነት ነው ወይስ አይደለም? አይ ጠቅላላ የሆነ እኮ ነው ያወራ ያለሁት እኮ ስለ ቤት አንተን የጠየቁ ነገረ ድህነት ነው ወይስ አይደለም? እኔን ነገረ ድህነት ነው የጠየቀኝ። በቃ ታዲያ ከነገረ ድህነት ውጪ ሌላ ነገር አታውሯት በላ። ጠየቅኩ እኔ እየጠየቅኩ ያለሁት ጠቅላላ ቤታችሁ ላይ ያለውን ነገር መስተካከል ከነገረ ድህነት ውጪ እኛ ጠይቀን አናውቅም። አሁን አንተ ከገባህበት ሰዓት ጀምሮ ከነገረ ድህነት ውጪ ጠየቅነውን ያነሳነውን ሐሳብ እስቲ ንገረኝ። ለምሳሌ ቅድም ስለ ታቦት ጠይቀው ነበር ልጁን። አዎ ጠይቄዋለሁ። አዎ ታቦት ድህነት ነው ነገረ ድህነት ነው። አዎ ያለ ታቦት ነገረ ድህነት የላችሁም እናንተ። ቤተክርስቲያን የምትመራበት ዶግማ ቀኖናና ስርዓት ትውፊት አለ። ዶግማ ያለ ታቦት የጌታን ራት ታዘጋጃላችሁ፣ ቅዱስ ቁርባን ታዘጋጃላችሁ። ያለ ታቦት አይ መጀመሪያ ታዘጋጃላችሁ። አንተና እኔ መግባባት ያለብን ያለ ታቦት ላሳይ እኮ ነው እንዴት ነገረ ድህነት ላይ እንደሚገናኝ። ያለ ታቦት ቅዱስ ቁርባን ታዘጋጃላችሁ ወይ? እሱን እየጠየቅኩ ያለሁት መጀመሪያ ስለ ቁርባን ያስፈልጋል አያስፈልግም ነው። መጀመሪያ መጨረሻ ወዳጅ ያለ ታቦት ቅዱስ ቁርባን ታዘጋጃላችሁ ወይ? ነበር እናንተ እኮ ሲጀመር ማለት ነው የሆነ ነጥብ ማስተካከል። ስለዚህ ቅዱስ ቁርባን ደግሞ ለዘላለም ሕይወት ያስፈልጋል ነው የምትሉት። ስለዚህ ያለ ታቦት ቅዱስ ቁርባን ማታዘጋጁ ከሆነ ታቦት ከነገረ ድህነታችሁ ጋራ ዳይሬክትሊ ባይሆን ኢንዳይሬክትሊ ይገናኛል ማለት ነው። አየው። ስለዚህ እኛም እዚህ ጋር የምንጠይቀው ጥያቄ ሁሉ እናንተ ስለ ነገረ ድህነት ያላችሁን አስተምሮ በአንድም በሌላ መንገድ የሚነካ ርዕሰ ጉዳይ ነው የምናነሳው። ስለዚህ በጣም እንደ ስማርት ሰው እኛ ለመምከር አትሞክር። አይ ስማርት ነኝ እያልኩ አይደለም። ነገረ ድህነት ላይ ነው እያወራን ያለ ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላትን ነገረ ድህነት አስረዳን። ምን ያስፈልጋል አንድ ሰው ለመዳን? ለመዳን እምነትና ስራ ያስፈልጋል። ሌላስ? ምንም ከሁለቱ የሚያልፍ ነገር የለም። ያመነ ስራ ነው። ስራ ደግሞ በስርዓት ነው የሚገለጸው። በጥምቀቱ በስጋው ደሙ። ጥምቀት ስራ ነው። ጥምቀት ስራ ነው። መጠመቅ እና ካልተጠመቅ ታዲያ በተግባር እንደምትጠመቀው ጥምቀት ስራ ነው ወይ? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን ስራ ነው ብላ ነው የምታምነው ኦርቶዶክስ? ያመነ የተጠመቀ ይላል። ታዲያ ምንድን ነው አሁን ከእምነትና ከስራ ያለ ነገር አለ? ኦርቶዶክስ ቤተክርስቲያን ጥምቀትን ስራ ነው ብላ ታምናለች ወይ? አሁን አንተ አምናሃል አይደለ? አንተ አምናሃል አይደል? ያመነ ሰው መጠመቅ አለበት አይደለ? እሱን አልጠየቅኩም ወዳጄ። ጥምቀት ስራ ነው አልክ አይደል? እንዴ ብላል አላልክም? ምን አይነት ጥያቄ ነው የምትጠይቀው? ግን አንተ ያልኩህን እኮ ነው የጠየቁት። ጥምቀት ስራ ነው አልከኝ አይደል? ይውላ አንተ አንዳንድ ጊዜ ፍሌክሲብል። እኔ ከቤታችሁን በጣም የማይመቸኝ ነገር ቢኖር ምንድነው ጭምቅ እናደርጋለን። የማይመቸው ነገር እሱ ነው። አንተ አንዳንድ ጊዜ ይሄ የሶሎ ጥያቄ ጭምቅ ነው የምናደርገው። ኖ እንደዛ ራስህ ከተናገርከው ነገር ላይ ነው ጥያቄ ያነሳሁት። ተሳስተህ ከሆነ አልፋለሁ። እምነት ላይ ምናወራ ጥምቀት ስራ ነው ብለኸኛል አላልከኝም? ብያለሁ። በቃ ወዳጄ ካልከኝ እንደ ኦርቶዶክስ ቤተክርስቲያን ጥምቀት ስራ ነው ብላ ነው የምታምነው? ይኸውልህ የምታዳምጠኝ ከሆነ ስቲል እንደማመጥ ብራዘር። አሁን አንተ እየጠየከኝ ያለኸው በእያንዳንዱ ነገር ላይ ከኔ ምን አለ ብለህ ከዛ በኋላ ለ30 ደቂቃ የምታወራበት አጀንዳ ማግኘት ነው የምትፈልገው። እሱ አይደለም ዋናው የትምህርቱ እንትን። እኔ የምጠይቅሃለሁ፣ አንተ የምጠይቀኛለህ። ምሳሌ ሳነሳ ታስጨርሰኛለህ እንጂ ዝም ብለህ የሶር ነው ጥያቄ ልትጠይቀኝ አይደለም። ይሄ በዛ አይነት ሁኔታ ከሆነ እምነት እንደዛ አይደለም። በደንብ አስረዳ ነው የሚሆነው እንጂ ማስረጃውን አምጣልኝ። ኦርቶዶክስ ቤተክርስቲያን ጥምቀት ስራ ነው ያለችበትን ማስረጃ ያሳየን። ሶሪ በቃ አዝናለሁ። ለሁሌ ጊዜያችሁ ቻው በቃ። እኛም እናዝናለን። ሌላ ጊዜ
ኦርቶዶክስ ማትለውን እንግዲህ ውሸት አትዋሽኛ ጋር ገብተህ ዝም ብለን አንሰማም። እኛ ደግሞ ያስጨንቃሉ። ግራ ነው የሚያጋ ምን አለ ቢዋሽበት እኮ አንዳንዴ ቀለል ብታደርግለት ትንሽ እንኳን ቢዋሽ ራሱ ከተናገረው ሲጠየቅ አካኪ ዘራፍ አለ። እኔ እንደውም ሌላ የምጠይቀው ጥያቄ ራሱ ነበር ነገር ድነት ላይ ስለ ለበጣ ሰምታል እንዴ ዳኒ? አልሰማው። ምን ደግሞ ምን መጣ? አልሰማም። ስለ ለበጣ አልሰማው። እሺ ስለ ጣብሌ ሰምታል? አረ በጣም አፕዴት አለህ ማለት ነው። አረ እስቲ አፕዴት አድርገን አረ ስለ ለበጣና ጣብሌማ መስማት አለባቸው። እኔ ቪዲዮ ሰርቼ ነበር፣ ያው እንደተለመደው አስወረዱት። አረ እባክህ አልቆየም፣ እሱ እንደውም በጣም አልቆየም፣ ቶሎ ነው የወረደው። እና ለበጣና ጣብሌ አንድ ሌላ ሶስተኛ አለ፣ ስሙን ረስቼው ነው። ሶስቱ ተክሎች የዘላለም ሕይወት የሚሰጡት። አረ እንዴማ ወሳኝ ነው። በራሰማን የኔንም ቤት አዘጋው። ለ318 ጄኔሬሽን ነው የዘላለም ሕይወት የሚያሰጡት። አረ እባክህ ቃል ኪዳን ተቀብሏል። ጣብሌና ለበጣ አንደኛው ሶስተኛው ስሙን ረስቼዋለሁ። እና እግዚአብሔር ቃል ኪዳን ሰጥቷቸዋል ለነዚህ ተክል ማለት ነው። ለነዚህ ተክል ቃል ኪዳን ሰጥቷቸዋል። እና እነዚህ ስር ናቸው ማለት ስር አላቸው፣ 318 ስር አላቸው። እና የ318ቱ የሊቃውንቶቹ ምሳሌ ነው የሚሉት። እና እነሱን የበላ ምን ያገኛል? 318 ትውልዱ ይማራል። አሁን ከዚህ በፊት ተመልከቱ፣ እግዚአብሔር ለቅዱሳኑ ቃል ኪዳን ሰጠ ብሎ ነበር የሚያምኑት አይደል? ለተክለ ሃይማኖት፣ ለጊዮርጊስ ምናምን ወዘተ። አሁን ደግሞ እግዚአብሔር ለተክል ቃል ኪዳን ገብቷል። እና ተክሉ ስትበላው እንጥልን ነው የሚቆርጠው። በጣም ነው የሚመረው። በጣም ከመምረሩ የተነሳ እንጥልን ይቆርጣል ተብሎ ነው የሚታመነው። እና ሰው እየሄደ ይበላል፣ በሰልፍ ነው የሚበላው። ምን ለማግኘት? 318 ጄኔሬሽኑ የዘላለም ሕይወት እንዲያገኝ ማለት ነው። የዘላለም ሕይወት እንዲያገኝ እስቲ ላሰማችሁ ቪዲዮ ምን እንደሚል። የሰራውን ቪዲዮ የለም አወረዱት ሙሉ ለሙሉ። የሰራውን ቪዲዮ ሴቭ አላረከውም ነበር። ቪዲዮን እንኳን እንጃ ሴቭ አድርጌዋለሁ፣ ፌስቡክ ላይ አስቀምጬዋለሁ እኮ። እሱን ክፈተውና ስክሪንሾት አድርገን ሁላችንም ሼር እናድርገው። ኦኬ ፌስቡክ። እሺ ፌስቡክን መክፈት አልችልም አሁን። እኔ ልክፈቷ፣ አንተ ክፈቱ ከቻልክ። አረ ፒሲ ላይ የፌስቡክ የለም ለዛ ነው። እሺ ፌስቡክ እኔ እበላለሁ፣ ደስ ይላል። ከታችን ይበላለሁ፣ አምጣልኝ ጠረጴዛ። እሺ እንትን የሚቆርጥ የተባሉ 3 የዘላለም ሕይወትን የሚያሰጡ ተክሎች ነግራቸዋለሁ። እሺ ወገኖች ተዘጋጁ እስቲ። እና ስክሪንሻት ነው ስክሪን ሪከርድ ነው የምታደርጉት። ሁላችንም እንለቀዋለን፣ ሁላችንም እንለቀዋለን። የሁላችንም ሊያዘጉት ስለማይችሉ ማለት ነው። እና እሺ ኤልሲ ላንቺማ እልክልሻለሁ። እሺ ዛሬ ስለ ጉመሎ፣ ጣብሌና ለበጣ ስለተባሉ 3 የዘላለም ሕይወትን የሚያሰጡ ተክሎች ነግራቸዋለሁ። እንግዲህ ከዚህ በፊት እግዚአብሔር ለተክለ ሃይማኖት፣ ለአቡነ አረጋዊ፣ ለአርሴማ፣ ለጊዮርጊስ ምሕረት ተሰጥቷቸዋል እያሉ ኦርቶዶክሳውያን እንግዲህ በየገድሎቻቸው የነገሩንን የሐሰት ትምህርት ስናፈርስ ቆይተናል።
ዛሬ ደግሞ ስለ 3 ተክሎች ልንገራችሁ። እነዚህ 3ቱ ተክሎች ጉመሎ፣ ጣብሌና ለበጣ ይባላሉ። እነዚህ 3ቱ ተክሎች ለ318 ትውልድ ምህረትን ያሰጣሉ፣ ይቅርታን ያሰጣሉ፣ የዘላለም ሕይወትን ያሰጣሉ። እንግዲህ ተመልከቱ፣ ከሰው ወደ ተክል ደግሞ መጥተዋል። አሁን እስቲን ቪዲዮ እንስማው። ጳጳስም ቢሆን መቅደስ አይገባም። ሕርመት ማለት ከሰኔ 21 እስከ ህዳር 21 ጧፍ እየተበላ ከሰው ርቆ በረሃ ውስጥ የሚደረግ ጸሎት ነው። ዋልድባ ማለት ዱባ የሚያህል የዋሊ ስር ወይንም ተክል ማለት ሲሆን የዋሊ ስር 318 ነው። የ318ቱ ሊቃውንት አበው ምሳሌ አንድም 318 የትውልድ ምህረት ቃል ኪዳን ነው። ቋርፍ በ3 ይከፈላል። ይሄ ቋርፍ ይባላል። ቋርፍ 3 አይነት ነው። ቋርፍ ነው በጣም ያለው የስርዓተ ቀብር እንግዲህ ከሚሉት በፊት አባቶቻችን ለዚህ ገዳም ያቆዩት ነው። ይሄ ቋርፍ አንደኛው መራራ የሚባለው ቋርፍ ይሄም ሰሩ 318 ሰሩ በ318 ሰሩ በ318 ይህን የቀመሰ በ318 ቃል ኪዳን ተሰጥቶታል። 318 ትውልድ ምህረት ማለት ነው እና ይሄ ጉሙሎ ይባላል። ሌላ ደግሞ አለ እሱ ጣብሌ ይባላል። 3ኛው ቋርፍ ከጥሬ ሙዝ የሚሰራ ነው እና ይሄ ነው ዋልድባ ላይ የሚበላው። ችቦታ እንግዲህ ላይ ተለብሽ ላይ ተላብሽ አጤታሽ አገርብሽ የተባለች ቦታ ዋልድባ ነች። እንግዲህ እንደሰማነው ነው። እጅግ በጣም ያሳዝናል። ለህዝባችን ወንጌል ያስፈልጋል ምንለው ለዚህ ነው። እንግዲህ በኖክሴው ሲናገሩ መስማት እንደቻልነው ጉመሌ፣ ጣብሌና ለበጣ እንግዲህ ለበጣ ደግሞ የሚባለው ከምንድን ነው የተሰራው? ከሙዝ ነው የተሰራው እና የዘላለም ሕይወትን ወይም ምህረትን ያሰጣሉ ተብሎ ይታመናል። እነዚህን 3ቱን ተክሎች የበላ የዘላለም ሕይወትን ያገኛል፣ ምህረትን ያገኛል። እሱ ብቻ ሳይሆን ከሱ በኋላ የሚመጣው 316 ጄኔሬሽንም ምህረትን ሲያገኝ ይኖራል ተብሎ ያው ህዝቡ ይበላል ማለት ነው። እንደምታዩት እና ተራኪው እንደሚናገረው ስትበሉት በጣም ነው የሚመረው እና በጣም ከመምረሩ የተነሳ እንጥልን ይቆርጣል ነው የሚባለው። አስባችሁታል? እንደዚህ መራራ የሆነ ተክልን በመብላት የዘላለም ሕይወትን ምህረትን አገኛለሁ ይላሉ። እኛ ደግሞ መዳን በኢየሱስ ክርስቶስ ነው፣ ኢየሱስን በማመን የዘላለም ሕይወት ታገኛላችሁ ስንላቸው በማመን ብቻ ይላሉ። አያችሁ፣ እንደዚህ መራራ መብላት የለመደ ትውልድ የኢየሱስ ክርስቶስ የመዳኑን ወንጌል ሲነገረው ይመራል። ይሄን አይመራቸው፣ ይሄንን ይበሉታል በሰልፍ። እኛ የምንሰብከው ሐዋርያቶቹ የሰበኩትን ስብከት ስንናገር ግን አብዛኛው ሰው ደግሞ ይመሯል። ይህንን ወንጌል ከመስማት ይህንን ተክል እንጥል የሚበጥሰው ይህንን ተክል መብላት ለብዙ ሰው ቀዳማዊ የሆነ ምርጫው እንደሆነ ሁላችንም እናውቃለን እና በጣም 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 ያሳዝናል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ ሐዋርያው ዮሐንስ እንደዚህ ይላል፣ እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። መዳን በኢየሱስ ክርስቶስ ብቻ ነው። ጣብሌም አያድንም፣ ጉመሌም አያድንም፣ ለበጣም አያድንም። ወዳጄ ንቁ፣ ኦርቶዶክሳውያን ንቁ። እሺ ሪከርድ አድርጉትና ሁላችሁም በትኑት። ካለዛ ደግሞ ፌስቡክ ላይ ታገኙታላችሁና የሜሎስ ፌስቡክ ላይ እሱን ዳውንሎድ ብታደርጉት ከዛ ዳውንሎድ አድርጋችሁ ቲክቶክ ላይ ደግሞ መልቀቅ ትችላላችሁና ያው እጃቸው ስለማያርፍ ማለት ነው። እጃቸው ስለማያርፍ የሚነሱ ርዕሶች ወሳኝ ሲሆኑ ብዙ ጊዜ ሪፖርት ነው የሚቀናቸው እና አሁን ልክ ዛሬ እንዳደረጉት ማለት ነው። አሁን እንደምታዩት ሪፖርት ላይ ነን እኔ ራሴ ማለት ነው። ሙሉ ላይቡን ነኝ ሪፖርት የሆንኩትና ያ አሁኑኑ ሼር አድርጉት፣ አሁኑኑ ፖስት አድርጉት። አሁን ሪከርድ ያደረጋችሁ ሰዎች ደግሞ ልቀቁት። ሪከርድ ያደረጋችሁ ሰዎች ልቀቁት እና ብዙ ትውልድ መስማት አለበት። ብዙ ትውልድ ማምለጥ አለበት። ያ ሪከርድ አድርጋችሁታል? ግን ሪከርድ አድርጋችሁታል? ዝግጁ ነበራችሁ?
እሺ በቃ ልቀቁት። ሪካርድ ያደረጋችሁት ልቀቁት። ይደገም፣ እንድገመው። እሺ ዝግጁ ናችሁ? እንድገመው። ይደገም። እሺ ዛሬ ስለ ጉመሎ ጠብሌና ለበጣ። እሺ ዝግጁ ሁኑና ልድገመው። እሺ ዝግጁ ናችሁ? እንቀጥል። እሺ ለበጣ ስለተባሉ 3 የዘላለም ሕይወትን የሚያሰጡ ተክሎች ነግራቸዋለሁ። ዛሬ ስለ ጉመሎ ጠብሌና ለበጣ ስለተባሉ 3 የዘላለም ሕይወትን የሚያሰጡ ተክሎች ነግራቸዋለሁ። እንግዲህ ከዚህ በፊት እግዚአብሔር ለተክለ ሃይማኖት፣ ለአቡነ አረጋዊ፣ ለአርሴማ፣ ለጊዮርጊስ ምሕረት ሰጥቷቸዋል እያሉ ኦርቶዶክሳውያን እንግዲህ በየገድሎቻቸው የነገሩንን የሐሰት ትምህርት ስናፈርስ ቆይተናል። ዛሬ ደግሞ ስለ 3 ተክሎች ልንገራችሁ። እነዚህ 3ቱ ተክሎች ጉመሎ፣ ጠብሌና ለበጣ ይባላሉ። እነዚህ 3ቱ ተክሎች ለ318 ትውልድ ምሕረትን ያሰጣሉ፣ ይቅርታን ያሰጣሉ፣ የዘላለም ሕይወትን ያሰጣሉ። እንግዲህ ተመልከቱ፣ ከሰው ወደ ተክል ደግሞ መጥተዋል። አሁን እስቲን ቪዲዮ እንስማው። ጳጳስም ቢሆን መቅደስ አይገባም። ሕርመት ማለት ከሰኔ 21 እስከ ህዳር 21 ጧፍ እየተበላ ከሰው ርቆ በረሃ ውስጥ የሚደረግ ጸሎት ነው። ዋልድባ ማለት ዱባ የሚያህል የዋሊ ስር ወይንም ተክል ማለት ሲሆን የዋሊ ስር 318 ነው። የ318ቱ ሊቃውንት አበው ምሳሌ አንድም 318 የትውልድ ምሕረት ቃል ኪዳን ነው። ቋርፍ በ3 ይከፈላል። ይሄ ቋርፍ ይባላል። ቋርፍ 3 አይነት ቋርፍ ነው በጣም ያለው የስርዓተ አበው እንግዲህ ከዚህ በፊት አባቶቻችን ለዚህ ገዳም ያቆዩት ነው። ይሄ ቋርፍ አንደኛው መራራ የሚባለው ቋርፍ ይሄም ሰሩ 318 ሰሩ በ318 ሰሩ በ318 የሚቀመስ በ318 ቃል ኪዳን ተሰጥቶታል። 318 ትውልድ ምሕረት ማለት ነው እና ይሄ ጉመሎ ይባላል። ሌላ ደግሞ አለ እሱ ጠብል ይባላል። 3ኛው ቋርፍ ከጥሬ ሙዝ የሚሰራ ነው እና ይሄ ነው ዋልድባ ላይ የሚበላው። ችሙታ እንግዲህ ላይ ተለብሽ ላይ ተላብሽ አጤታሽ አገርብሽ የተባለች ቦታ ዋልድባ ነች። እንግዲህ እንደሰማነው ነው። እጅግ በጣም ያሳዝናል። ለሕዝባችን ወንጌል ያስፈልጋል ምንለው ለዚህ ነው። እንግዲህ በኖክሴው ሲናገሩ መስማት እንደቻልነው ጉመሌ፣ ጠብሌና ለበጣ። እንግዲህ ለበጣ ደግሞ የሚባለው ከምንድን ነው የተሰራው? ከሙዝ ነው የተሰራው እና የዘላለም ሕይወትን ወይም ምሕረትን ያሰጣሉ ተብሎ ይታመናል። እነዚህ 3ቱን ተክሎች የበላ የዘላለም ሕይወትን ያገኛል፣ ምሕረትን ያገኛል። እሱ ብቻ ሳይሆን ከሱ በኋላ የሚመጣው 316 ጄኔሬሽን ምሕረትን ሲያገኝ ይኖራል ተብሎ ያው ህዝቡ ይበላል ማለት ነው። እንደምታዩት እና ተራኪው እንደሚናገረው ስትበሉት በጣም ነው የሚመረው እና በጣም ከመምረሩ የተነሳ እንጥልን ይቆርጣል ነው የሚባለው። አስባችሁታል? እንደዚህ መራራ የሆነ ተክልን በመብላት የዘላለም ሕይወትን ምሕረትን አገኛለሁ ይላሉ። እኛ ደግሞ መዳን በኢየሱስ ክርስቶስ ነው፣ ኢየሱስን በማመን የዘላለም ሕይወት ታገኛላችሁ ስንላቸው በማመን ብቻ ይላሉ። አያችሁ፣ እንደዚህ መራራ መብላት የለመደ ትውልድ የኢየሱስ ክርስቶስ የመዳኑን ወንጌል ሲነገረው ይመራል። ይሄን አይመራቸው፣ ይሄንን ይበሉታል በሰልፍ። እኛ የምንሰብከው ሐዋርያቶቹ የሰበኩትን ስብከት ስንናገር ግን አብዛኛው ሰው ደግሞ ይመሯል። ይህንን ወንጌል ከመስማት ይህንን ተክል እንጥል የሚበጥሰው ይህንን ተክል መብላት ለብዙ ሰው ቀዳማዊ የሆነ ምርጫው እንደሆነ ሁላችንም እናውቃለን እና በጣም 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 ያሳዝናል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 14 ላይ ሐዋርያው ዮሐንስ እንደዚህ ይላል፣ እኛም አይተናል አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። መዳን በኢየሱስ ክርስቶስ ብቻ ነው። ጠብሌም አያድንም፣ ጉመሌም አያድንም፣ ለበጣም አያድንም። ወዳጄ ንቁ፣ ኦርቶዶክሳውያን ንቁ።
ጠብሌ ከየት ቤተ እምነት ነው? የበለዓም አህያ ነው የሚለው ከየት ቤተ እምነት? ወይ ሰላም ናችሁ? እግዚአብሔር ይመስገን። እሺ እንኳን ደህና መጣ። እንኳን ደህና ጠበቃችሁ። እኔ የምላችሁ አሁን አንተንም ብዙ ጊዜ እከታተላለሁ፣ ሜሎስንም በጣም ትልቅ ሰው አድርጌ ነው ማስበው። ያነባል፣ ብዙ ነገሮች ሲናገር እከታተለዋለሁ። ይሄኛውን አሁን እስኪ እንደው ተረት ተረት ሰውየው ማን ነው? ምንድን ነው? አንድ ተራ ሰው ምን እንደሆነ የማይታወቅ ሰውዬ ቪዲዮ ብቅ አድርጎ አሳይቶን የኦርቶዶክስ ብሎ ማውራት በጣም ነውር ነው። አረ ኦርቶዶክስ መዳን በክርስቶስ አስጨርሰኝ እንደሚያራሁንም ትንሽ እንዳትሆንብኝ ትልቅ ሰው ነው። ካላወቅኩም በል እንጂ ገዳሙ የት እንደሆነ አውቃል። ቤተክርስቲያኑን አሳየህንና ሰውየውን ቤተክርስቲያኑን ካሳየ በኋላ ሰውየውን እዛ መንደር የፈለገ ይሁን እዛ ገዳም ውስጥ ተራ ምናምን አልካ። ገዳሙ ዋልድባ ገዳም ነው። ሰማኛ ማስጨርሰህ እኮ በማስረጃ ስታወራ ነው። ዝም ብለህ ክስን ያደረግከው። እኔ በማስረጃ ነው ያወራሁት። ገዳሙ የዋልድባ ገዳም ነው። ተራኪው ደግሞ የምታውቃቸው ከሆነ መምህር ደረጀ ዘወይንዬ ናቸው። ስለዚህ ተራ የምትላቸው ከሆነ ትችላለህ። ገዳሙ የዋልድባ ገዳም ያሉ አገልጋይ ናቸው። እዛ ውስጥ ያያቸው ስለ ጠብል ያወሩት እዚያ ያሉ መነኩሴ ናቸው። ፕሮግራሙ ደግሞ ያዘጋጀው መምህር ደረጀ ዘወይንዬ ነው። ስለዚህ ዝም ብሎ ተራ ልትላቸው አትችልም። የቤተክርስቲያኒቷ የምታውቃቸው መምህራን የሆኑ በዛ ላይ ደግሞ ትልቅ የቤተክርስቲያኒቷ ገዳም ውስጥ የተቀረጸ ቪዲዮ ነው ያሳዩት። ስለዚህ ንግግርን አስተካክለውና ተራ የሚለውን ነገር ስትህ ሐሳቡ ላይ ብቻ ፎከስ አድርግልን። እሺ ወደ ሐሳቡ ስንመጣ መዳን በክርስቶስና በክርስቶስ ብቻ ነው ብላ የምትከተል የኦርቶዶክስ ሃይማኖት ክርስቶስን እና ክርስቶስን ቀን በቀን እሁድ አይደለም ቀን በቀን በቅዳሴም በምንም ክርስቶስን የምትዘክር ቤተክርስቲያን እንዲህ አይነቱን እቃቃ ጨዋታ ማንም ይሁን ማንም መዳን በቅጠል ነው ሲል የሚከተል ኦርቶዶክስ የለ። ይሄ ሽወዳ ድሮና ድሮ የነበረ በማስረጃ እንደማትል ይሄው አንዱ ማስረጃ እኔ ነኝ አንዱ ማስረጃ አልከተልም አናቀህም ምን እንደሆንክ አናቀህም። ፕሮፋይልም ያህያን ያለ ሌላ ምንም አንተ የምናቀህ ነገር የለም። እኛ ግን የቤተክርስቲያኒቷን መምህራን እየጠቀሰን የቤተክርስቲያኒቷን ገዳም እያሳየን ገዳም ውስጥ የሚደረገውን ትምህርትና ልምምድን ያሳየው። በመጀመሪያ ደረጃ ክርስቶስን ነው ማየት ያለብህ እንጂ እኔማ ክርስቶስን ነው ማለት ወንድሜ እሱ ነው መልእክቱ። ሰው አትይ ቆይ መልእክታችን ነው ክርስቶስን አንተ ያለህበት ሃይማኖት ውስጥ ስህተት የሚሰራ ሰው አላመጣልህም። በማስረጃ ዶክትሪን የሚባል ነገር አለ አይደል? በማስረጃ ቆይ ታችም ላለው ሰው ከኛ አንድ ቁም ነገር እንዲይዝ በማስረጃ ነው። አሁን እኔ ማስረጃ አቅርቤያለሁ። እሺ ማስረጃ ስጠኝ። እነዚህ የጠቀስካቸውን አቅርቤያለሁ። የቪዲዮ ማስረጃ አቅርቤያለሁ። እኔ አንድ ተራ ሰው ኧረ ተው ተራ ሰው አትበል። ዋልድባ ገዳም ተራ ነው። በቃ ለኔ አሁን ልንገርህ መዳን በእነዚህ ቅጠሎች ነው ካለ ይሄ ሰው ለኔ ተራ ነው ወይ ስማኛ ይኸውልህ መዳን በእነዚህ ቅጠሎች ነው የሚል ሰው ለኔ ተራ ነው። ለአንተ ነው፣ አንተ መብት ነው፣ ግን ለኦርቶዶክስ አይደለም። እኛ ደግሞ የምናወራው ለኦርቶዶክስ ግን ኦርቶዶክስ እኮ ነኝ። እንዴት ነው አንተ ታስበው? ምን አይነት ጭንቅላት ነው ያለው? መዳን በክርስቶስ ነው ብላ የምትሰብክ ቤተክርስቲያን መዳን በቅጠል ነው ብላ ስታወራ ግን ትንሽ አያሳፍርም? በእግዚአብሔር ማስረጃ አምጣ። እንደዛ እንደምትል ማስረጃ አምጣ። እኔ ብዙ ማስረጃ ላሳይ ይችላል። ከቤተክርስቲያን መዳን በክርስቶስ እንደሆነ ልንገርህ። እኔ ፕሮፋይል ውስጥ ግባና በጳጳስ ደረጃ መዳን ክርስቶስ ማርያም ራሱ እንኳ ይህንን መቤጀት አትችልም እያሉ በጳጳስ ደረጃ እኔ ፕሮፋይል ውስጥ ግባና ምን ታደርግልኛለህ መሰለህ ወዳጄ? በጣም እኮ ቀላል ነገር ነው የጠየቅኩ። የቤተክርስቲያኒቷን መጽሐፍቶች አውጣና ገልጥ አሳየን። መጽሐፍ ቅዱስ
ምን ሌላ ሳይንስ አለ? የቤተክርስቲያኒቷን መጽሐፍ ቅዱስ ነው የቤተክርስቲያኒቱ መሰረትና የቤተክርስቲያኗ ዋናዋ። መጽሐፍ ቅዱስ ብቻ ግን አይደለም። መጽሐፍ ቅዱስ ብቻ የሚል ቋንቋ እሱ ብቻ ይናንተ ነው ብቻ አይደለም። ስለዚህ ብቻ እኔ ያለልህማ ስለማትቀበሉ የቤተክርስቲያኒቷ መጽሐፍቶች ብዙ ናቸው እኮ። ዋናውን እኮ ነው ዋናውን መሰረቱን መጽሐፍ ቅዱስን ይዤልህ መዳን በክርስቶስ ነው እያልኩ ነው። ዋናዬን ይዤ አይደለም። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው እያወሩ ያለሁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ መዳን በኢየሱስ ክርስቶስ ብቻ ነው ብላ አታስተምርም። እንዴ እኔ ፕሮፋይል ገባና እንግዲህ ጳጳሱ እሳቸው ያንተ ቪዲዮ ማስረጃ ነው፣ የኛ ቪዲዮ ማስረጃ አይደለም። ያንተ ውስጥ አልገባም። እኔ የቤተክርስቲያን በጳጳስ ደረጃ ይሄ ተሰብኮልሃል። ለምን እሱን አታምነው? አንድ ሰው ይዘመተው እንኳን ማስረጃ ትላለህ። ጊዜ አንግደል። ቤተክርስቲያኒቷ የምታምናቸው በጣም ብዙ ነገሮችን እኛ በጽሁፍም በቪዲዮም እያሳየን ነው። አንተ ግን ዝም ብለህ እኔም እኮ እያሳየሁ እኮ ነው ነገርኩህ። ምን አሳየኸኝ? ምን እንኳን አላሳየኸኝ። በጳጳስ ደረጃ መዳን በክርስቶስ ነው። ድንግል ማርያም እንኳ ይህንን የመቤዠት ስራ አልሰራችውም፣ ክርስቶስ ነው ብሎ እንደዚህ አይነት ተክሎች አያድኑም ብሎ አስተምሯል። አንተ እንዲህ አይነት የህፃን ጨዋታ አንተ ያመጣኸውን ደግሞ ለአንተ ይመልሱልህ እንደ እነሱ እንኳን እነሱ ለእኛ ራሱ በጣም የወረደ ነገር እኮ ነው የምናወራው። በቃ እኛ በማስረጃ እንኳን እነሱ ኢቭን አንተ ራስህ እኮ የማከብርህ የነበርክ ሰው ወርደህብኛል በዚህ ቪዲዮ። በእውነት ቪዲዮ አይደለም ያንተ ቪዲዮ ነው፣ ያንተ መምህር ቪዲዮ አይደለም። ይሄንን ማስረጃ ይዘህ ስትቀርብ ነው ማለት ይሄን ማስረጃ ይዘህ ስትቀርብ በጣም እኮ ነው የሚያሳፍረው። ሜሎስ ወዳጄ እናንተ ለህዝቡ ካሜራ ደቅናችሁ ገርጻችሁ እያሳያችሁ ያላፈራችሁበትን እኔ የሰራችሁትን ማሳየት አላፍርበትም። ለምንድን ነው የማፍረው? እንዴ ስራችሁ ያሳፍራል። እውነት ነው ስራችሁ አይደለም። ሜሎስ በክርስቶስ አንድ ስማኝ፣ አንተ ራስህ እዛ ቤተክርስቲያን ውስጥ የነበርክ ሰው ነህ፣ ታውቀዋለህ። አሁን ይህንን ተራ አሉባልታ ትልቁም ነገር ይህን ቪዲዮ ራስህ ካላወረድከው በቀር ማንም ይህን ሪፖርት እንደውም ይሄ ያንተን በጣም የወረደን እግዚአብሔር ይመስገን። እኔ አሁን አንተ አሉባልታ ያልከውን ሰው በሰልፍ ሂዶ እየበላ ነው። ቪዲዮ ላሳየህ ሂዶ ሲበላ ይህ እኮ ድሮ ወንድሜ አንድ ነገር ልንገርህ ስለኔ ከ23 ዓመት በፊት ነው እኔ ክርስቶስን ተቀብዬ ነበር። እንደዚህ አይነት ዘመኑ እግዚአብሔር ይመስገን አሁን ዘመኑ የቴክኖሎጂ ሆነና እንዲህ አይነት ነገር ሽወዳ ተሸውደን ማለት ነው ተቀልዶብን የወጣንበት አይነት የድሮ የቃቃ ጨዋታ አሁን ዘመን ላይ አይሰራም። እኔ እናንተ እንስማማለን። እንደዚህ ብቻ አድርግ የተበላበት እንትን ነው። አሁን ቆይ ስማኝ ወዳጄ፣ አንተ እየሄድክ ያለኸው ይሄ የውሸትና ቃቃ ጨዋታ አይሰራም። አሁን እሺ ስማኝ አንዴ ወዳጄ፣ እሺ ስማኝ። አሁን ያሳየሁት ቪዲዮ ልክ አይደለም አይደል? አይደለም። አንተ ኦርቶዶክስ ነህ። አዎ በቃ ነገ እዚህ ቪዲዮ ላይ መልስ ስጥበት። የኦርቶዶክስ ቤተክርስቲያንን አስተምሮ አይወክልም ብለህ እስቲ ከኔ ጎን ቁም እና ይህን ቪዲዮ ተቃወም። ይህንን አሁን እንትኑ ነው ፊት ለፊት እየነገርኩህ እኮ ነው። እዚህ አይደለም ቪዲዮ ሰርተህ ፔጅ ላይ ያስቀምጥና መምህር ደረጀ ዘወይንዬ ተሳስተሃል፣ የኦርቶዶክስ ቤተክርስቲያን አስተምሮ አይደለም፣ የዋልድባ ገዳም አባቶች ተሳስታችኋል ብለህ ቪዲዮ ስራ። ያሳፍራል እንጂ መስራት ይቻላል። ተራ ነገር ነው እኮ ነው። በቃ ነገ ስራ። እኔ ኦርቶዶክስ ነኝ ብለህ ይህንን የማይታወቅ ሰው ፊትን እያሳየ ማለት በኦርቶዶክስ ደረጃ ዝም ብለህ ስማ። እነ ዶክተር ዘሪሁን እንኳ የሚናገሩትን ነገር ስህተት ነው እየተባለ እየተወቀሱ ነው። አሁን እንዲህ አይነት ሽወዳ ኦርቶዶክስ ላይ አይሰራም። የቲክቶክ ዘበነንም ሲወቀስ እየሰማሁ ነው። ማንም ሰው አሁን መሸወድ አይችልም። ቲክቶክ ላይ ያላችሁ አርበኞች ናችሁ እንጂ እንደዛ የምትሉት ቤተክርስቲያኒቷ ምድር ላይ ያለችው ቤተክርስቲያን እንደዛ ብላ አታስብ። ወንድሜ እኔ ማወራህ አሁን ቤተክርስቲያን ውስጥ ቁጭ ብዬ መማር ቤተክርስቲያኗን አስተምሮ ነው። የቲክቶክ አይደለም። ለመጨረሻ ጊዜ ልጠይቅ ማስረጃ ስጠን። ምን የሚል ስለዚህ ሽማግሌ ሰውዬ ስለ አንድ ተራ ሰው አንተ ክርስቶስን ነው የምታየው? ሰው ነው የምታየው? ክርስቶስን ነው የምናየው ወይንስ ሰው ነኝ? እሺ ሜላዬ እንቀጥል። እሺ ቤተክርስቲያን ውስጥ እንደዚህ አይነት ነገር አዲስ ነው ብለህ ነው የምታምነው? እንደዚህ አይነት ነገር አዲስ ነው እናንተ ናችሁ ያመጣችሁት እያልከን ያለው? ይኸውልህ አይደለም። እኔም በማላውቀው ነገር ሰውንም ኃጢአት ውስጥ አልገባም። እኔ እያልኩት ያለሁት ማንም ያምጣው ማንም
የፈለገ ነገር ያምጣው፣ ውሸትም ተሰርቶ ይሁን በእውነትም ተብሎ ይሁን ይሄ ነገር የቤተ ክርስቲያኗ አስተምሮ በኢየሱስ ብቻ ብላ ታስተምራለች ቤተክርስቲያን። አንድ ነገር ወንድሜ፣ ይቺ ይሄ እምነት ብቻ ጸጋ ብቻ ምናምን የምትለው የእናንተ አስተምሮ ነው። ብቻ የሚባል ቃል ከኢየሱስ ውጪ በሌላ ነገር ሰው ታምናለህ ማለት ነው። ስለዚህ ከኢየሱስ ውጪ በሌላም ነገር ይዳናብረህ ታምናለህ ማለት ነው። አላልኩም። መዳን በክርስቶስ ነው እኮ ካላልክ ኢየሱስ ብቻ ነው ቤተክርስቲያኒቷ ውስጥ የሚያድነው፣ ኢየሱስ ብቻ ነው። ቅጠል የለም፣ ልብስ የለም፣ ጭስ የለም፣ መጽሐፍ የለም ብለህ የምታምን ከሆነ እስቲ ንገረን። አዎ የለም፣ መዳን በክርስቶስ ነው እኮ በኢየሱስ ብቻ ነው ብለን እስቲ። ብቻ የምትለው ቃል የእናንተ ስለሆነች እንደው ብቻ አይደለም ካልክ ሌላም ነገር አለ እያልከን ያለ አይደለም። ይኸውልህ ቃሉ ራሱ አስጠላሽ። እንደዚህ እናድርግ እሺ፣ እንደዚህ እንድንረዳዳ ችግር የለም። ለምሳሌ በኦርቶዶክስ ውስጥ መዳን በጥፍር የለም። በምን በጥፍር የለም። እርግጠኛ ነህ? በጣም በፀጉር የለም። ኦኬ። በልብስ የለም። በምንም የለም መዳን። እርግጠኛ ነህ? ማስረጃ ታሳየናለህ? አንተ ይሄውልህ የኔ ማስረጃ አሁንም ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስንና መጽሐፍ ቅዱስ መሰረቷ ስለሆነ ማስረጃ የመጽሐፍ ቅዱስ ነው። እሺ ደስ ይላል። እንደዚህ ስትሆኑ ደስ የሚለን። እሺ አሁን ቅድም ቆይ አንዴ አትደረም። ቅድም የቤተክርስቲያኒቷን ገዳም ላይ የተቀረጸውን ቪዲዮ ገዳም የሚያገለግለውን አባት ክዳል። አሁን ደግሞ መጽሐፍቶቿን ደግሞ እናስክድ። እሺ ካሜራዬን አዞራለሁ። ቆይ መጀመሪያ አንድ ነገር እንስማማ። ምንም የምንስማማበት ነገር የለም። አሁን ማስረጃ ነው እየቀረበ። ምን መጽሐፍ ነው የምታሳየኝ? ምን መጽሐፍ ነው የምታመጣው? ላሳይ ነው። ካሜራ መጽሐፍ ቅዱስ እናውራ። ካሜራ ዙሬ ነው የማሳይህ ወዳጅ። ምንድን ነው ስሜት ያቱን ወንድምዬ፣ እሱ ላይ የሃይማኖት መከራከሪያ አይደለም። ትክዳለህ ማለት ቆይ አንዴ፣ የሃይማኖት መከራከሪያ አይደለም። እኔ መች ተከራከርኩ? አሳየው እንጂ ልትከራከረኝ አይደለ? እሱን የምታወጣው አይ ላሳየ ነው። ስለዋሸ ላሳየ ነው። የማታምንበትን መጽሐፍ እኔ አሁን አንተ አታምንበትም። አንተ ነህ የማታምንበት። አንተ እኮ ነህ የማወራህ። አንተ ነህ የማታምንበት። አየህ እየዋሸ ስለሆነ ምንድን ነው እሱ ቅድም የለም ስትል አልነበር? አየው ወዳጄ እኮ እሱ ላሳየ ነው። እሺ ምን ይላል ይህ መጽሐፍ? እስቲ አንብበው። እሱ መጽሐፍ ለሃይማኖት ክርክር አይደለም ተብሎ ሺህ ጊዜ ተነግሯችኋል። እንደምታምን ኦርቶዶክስ እንደምታምን ላሳይ ነው። ምን ይላል? ሺህ ጊዜ እኮ ተነገራችሁ። ለምን አትሰሙም? ምንድን ነው የሚለው ይሄ ወዳጅ? እስቲ አንብበው። እሺ ወንድምዬ እግዚአብሔር ልቦና ይስጣችሁ። እሺ ምናና የቅድሙ ፉከራማ ወዳጅ ና እንጂ እሱን አልፈልግም እኮ አልኩህ። አሁን ለአንተ ጋር ለመከራከር መጽሐፍ ቅዱስ ለምን እንደማትፈልግ ትነግረኛለህ? መጽሐፍ ቅዱስ ይዘህ ከሆነ እናውራ። ምንድን ነው የሚለው ይሄ? መጽሐፍ ቅዱስ ነው የምፈልገው። እሱን ለምንድን ነው መጽሐፍ ቅዱስ ብቻ የፈለግከው? ቆንጆ፣ አንተም እኔም በምናምንበት መጽሐፍ ላይ እንወያይ ነው። እኔ እኮ ስለ እኔ እምነት አለ የሚጠየቁ። ይህንን አታምንበትም አንተ? እሱ የእኛ ብቻ ስለሆነ አንተ እዚህ ውስጥ መግባት ስለማትችል እኔ ጠየቅኩህ። አሁን አንተ ታምንበታለህ ወይስ አታምንበትም ነው? ገድል እኮ ነው ሐዋርያት ሥራ ማለት ነው። ታምንበታል ምንም ይሁን ብራዘር፣ ገደልም ይሁን ታምንበታለህ ወይስ አታምንበትም? አምንበታለሁ። እርግጠኛ ነህ? የሚያሳፍር ነገር መስሎ ነው። እርግጠኛ ነህ? እሱ ውስጥ ግን አንተ ስለማታምንበት እኔ ስለ አንተ ነው እየጠየቅኩ ያለሁት። እኔ ጋር አትምጣ። ስለ አንተ ነው። እርግጠኛ ነህ ወይ? አዎ በለን እስኪ፣ የሚሰማ ሰው ስላለ እንደ ቅድሙ ደፈር በል። እሱ የያዝከው መጽሐፍ መጀመሪያ ምንድን ነው? ደፈር በል እኮ አሳይሃለሁ። ገድልን ታምንበታለህ ወይስ አታምንበትም? ምንድን ነው እሱ መጽሐፍ መጀመሪያ? ኦኬ አሁን መጽሐፉን ላሳየው። መጽሐፉ የኦርቶዶክስ ማህተም ያለበት አለ።
አሳይ አንዴ ይሄው ገድለ ዘርአ ብሩክ እሱን ተው። እኔም አሳትመዋለሁ ከፈለኩ አንተም ተሳትመዋለህ። ችግር የለም። አንተ ያሳተምከው ነው ትለኛለህ። ችግር የለም። ገድለ የኦርቶዶክስ ማህተም ያለበትን አሳይ። ቆይ ላሳይ። ኦርቶዶክስ ሲጀመር ማህተም አድርጋ አይደለም የምትሰጠው። ማህተም አለ። እሱ መጀመሪያ ያለ ብራዘር የገድል መጽሐፉ ዝም ብለህ በየሱቁ እያባዛችሁ የምትሸጡት ችግር የለም። ይሄ አሁን ዝም የውሸት መጽሐፍ ነው ትለኛለህ። እኔ ይመቸኛል። እሱንም ካልከኝ በቂ ነው። ይሄው ወንድም ይቅርታ እኔ እንትን ስለማልል ሶሪ ለውጣ ካልወጣህ አትችልማ። እንደዚህ እየዋሸ ጴንጤ ፊት ቆመ መዋሸት አትችልም። መጽሐፍ ቅዱስ ያዝናውራ ምን አልከን? ቆይ አንዴ ቅድም ምን አልከን? ኦርቶዶክስ ብቻ አይደለ እንዴ ብትለው አንተ? አንዴ ወዳጅ አንዴ እሱማ ስለኔ እምነት ነው። ስለ ኦርቶዶክስ እምነት ግን ስናወራ መጽሐፍ ቅዱስ ብቻ ብላ ኦርቶዶክስ አታምንም። አየህ የአንተ ውሸት እዚህ ጋር ነው የሚጋለጥ። አንተ የማታምንበት መጽሐፍ ይዘህ እንዴት ብለን እንነጋገር? እኔ እኮ ስለኔ እምነት አለ ማስረጃ እያቀረብኩ ያለሁት። ቅድም ምን ብለህ ዋሸ? አንዴ ምን ብለህ እንደዋሸ ላሳይ። የኛ ቤተክርስቲያን አንተ የኛ ቤተክርስቲያን አለ የኛ ቤተክርስቲያን በፍጹም ከኢየሱስ ውጪ በሌላ ነገር ይዳና ብለህ አታስተምርም ብለህ ዋሸ። በጣም ጥሩ ውሸት እንደሆነ ላጋል። እሺ ወንድሜ ሰላም ደር ችግር አረበ በፍጹም እንዳትወድ ወይ ሶሪ በጣም በፍጹም ሶሪ በማይሆን ነገር ስለማልመልስልህ ሶሪ። ታዲያስ ድሮስ ትመልሳለህ? ወንድ ከሆንክ መጽሐፍ ቅዱስ ክፈትና እንደማትመልሰው መጽሐፍ ቅዱስ ላይ እናውራ። ውሸቱን ላሳይና ከዛ ወደ መጽሐፍ ያንተን ዳግመኛ እግዚአብሔር ለወዳጃችሁ ቅዱስ አባታችሁ ዘርአ ብሩክ ስም ቃል ኪዳን ሰጠው፣ እንዲህም አለው ከልብስ ከጥፍር ከራስ ፀጉር ከጺም ከአጽፍ ቁርጥ ወስዶ በእጁ የያዘው በክንዱ እንደ ማህተም ያሰረው በአንገቱም የቋጠረውን በወገቡም እንደ ቅናት ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔር ፊት ክብሩም ትበዛለች። ወንዶችና ሴቶች ልጆቹም የልጅ ልጆቹም እስከ 22 ትውልድ ድረስ ይድናሉ። ቅድም ሜላ ያሳየን ቪዲዮ ላይ 358 ነው ያላችሁት። 358 ትውልድ ይድናል። ይሄስ ጥፍር ፀጉር ልብስ ቆርጦ በአንገቱ በክንዱ ላይ በወገቡ የታጠቀ ደግሞ እሱ ኃጢአቱ ይሰረይለታል አይደል? 20 ትውልድ ደግሞ ይድናል። ይህ ኦርቶዶክስ ብራዘር በማስረጃ አውሮ አልከን። ይኸው የቀደሙ ቪዲዮ ማስረጃ ነው። ይኸው የቤተ ክርስቲያን መጽሐፍ ማስረጃ ነው። ከየመጽሐፉ እየገለባበጥን እናሳያለን ብራዘር። ያው እና አይዞ እዛውን ለማያውቁ ሄደ እንደሱ ትላለህ። አንድ ማስረጃ የለም። ቤተክርስቲያን መዳን በክርስቶስ ኢየሱስ ብቻ ነው ያለችበት አንድ ዶክመንት የለም ማስረጃ። እዛ ቤት ደግሞ እንደ ኦርቶዶክስ ነገረድነት ግራ የተጋባ እኮ የለም። በጣም ግራ የተጋባ ነገረድነት ነው ያላት። እሺ ሰላም ሰው አይ ቲንክ እንዴት ናችሁ? ሰላም ናችሁ ሆይ? እግዚአብሔር ይመስገን። የማን ፎቶ ነው? አይ የነበረው የመድኃኔዓለም ነበረ። አይ ዶንት ኖ ኔትወርክ ይሁን እንጂ አሁን የማን ፎቶ ነው አንቺ ጋር ያለው? እኔ ጋር ራሱ እንትን ምንም ፎቶ አይታይም። አረ ያንቺ ፕሮፋይልሽ የማን ፎቶ ነው? የኔ ፕሮፋይሌ የነበረው የቅድስት ሥላሴ ነው። አረ ተይ ኦኬ። ቅድስት ሥላሴን የት አግኝታችሁ ነው ፎቶ ያነሳችሁት? እሱን ተወውና አሁን ከልጁ ጋር ስትነጋገር ማለት ነው። አሁን አንተ ለምን ለቶ ኦርቶዶክሳዊነት አይደል እንዴ? እሱ ቆይ አይደለም እሱ እኮ ገና መጀመሪያ ቆይ አባዬ የመጽሐፍ ቅዱስ መጀመሪያ ላይ እኮ ቅድስት ሥላሴ መኖራቸው የሚገልጽልህ ነገር አለ። መጀመሪያ የሆነ የፍጥረት ፎቶአቸው አለ ሲፈጠር ፎቶአቸው አለ። ፎቶ ማለት እኮ መጽሐፍ ቅዱስ እኮ
ነው ወንድም አለ። አሁን በአብርሃም ቤት አሁን ሽማግሌ ፎቶአቸው አለ ወይ? ቆይ ልንገርህ፣ ስለ ቤተክርስቲያን ስዕል የምታወራ ከሆነ ስዕል ማለት መጽሐፍ ቅዱስ እኮ ያነበቡትን እኮ ነው የሚስሉት አይደል እንዴ? ፎቶአቸው አለ ወይ? አይ አይደለም፣ ፎቶአቸው አለ ወይ ነው። ምን ማለት ነው ፎቶአቸው አለ ወይ ማለት? ስላሴን ያየና ፎቶ ያነሳው አለ። አሁን እኔ እንጃ አንተን አሁን ስረዳ ለማመን ወይም ለመረዳዳት ሲሆን ዝም ብለህ አሁን ልጁ ራሱ አግባብ ባሌለው ነገር ነው ያስኬድከው። ሲጀመር እኔ መቼ ራሱ እኮ ነው ሄደው ታዲያ ለምን መሰለህ አይደለም ለምን መሰለህ አሁን እናንተ ሁለታችሁ ስትነጋገሩ የነበረው ስለ አንድ ስለ እግዚአብሔር ስለ መድኃኔዓለም ስትነጋገሩ የነበረው፣ አንተ ግን ቀጥታ ሂደህ ወደ ገርላት ጋር ነው የገባኸው። ገርላት ውስጥ ምንድነው ምን ከእግዚአብሔር ጋር የሚያገናኘው ነገር አላምንም አለ። ይኸውልሽ ችግሩ ምን መሰለሽ፣ እኛ በፍጹም አናምንም ማለት ይሄው ገርላትና ታምራት ቤተክርስቲያን ስለምታምን ጽፋለች። ስለማዳን ስለጠየቀው ነው ስለማዳን አላምንም ተብሎ አይዋሽማ። ለምን ይዋሻል? ለምን ይዋሻል? ስለማዳን ስለጠየቀው አዎ ከሱ ውጭ ማን አለ ታዲያ? ሌላ አለ እንዴ? ይሄው ጥፍርም ያድናል። እሱን እኮ በተሰጣቸው ጸጋ ባላቸው ለምን ተዋቸው ጸጋ ተዋት በይ ወንድም አለ ለምን ስለዚህ አየሽ የሚያድን ጥፍር አለ ማለት ነው በቤታችሁ ውስጥ እንዴ? በተሰጣቸው ጸጋ እንቀበላቸዋለን። ከመጽሐፍ ቅዱስ ውጪ መሆን አንችልም ማለት እንዴ? ስለዚህ እመኛ ጥፍር ያድናል ብለሽ እመኝ። በተሰጣቸው ጸጋ ጥፍራቸውን ቆርጠሹ አንገትሽ ጋር ታንጠለጥዋለሽ ብለህ ብትለኝ በተሰጣቸው ጸጋ እቀበላቸዋለሁ 100%። ምንም ስለዚህ አሁን አንቺ ስለ መዳን ነው እያወራን ያለው ታይሽ። አሁን አንቺ ጎበዝ ኦርቶዶክሳዊ ነሽ። የቀደሙ ወንድማችን ግን ኦርቶዶክሳዊ አይደለም። ምክንያቱም አሁን አንቺ የኦርቶዶክስ ትምህርት ነው። ቀደም ግን ያለው ወንድማችን ምን አለ? ካደ። በፍጹም እኛ ቤት ውስጥ ምግብ የለም ምናምን አለ፣ ጥፍርም የለም አለ። እኔ ያሳየሁት ሜዳዬ አሳይቶታል፣ ሁለታችንም አሳይተነዋል። ሁለቱም ላይ መዳን አለ። ያውም ሰውየው ብቻ ሳይሆን 300 ምናምን ትውልድ ከእንደገና ደግሞ 20 ሁሉ ትውልድ የሚድንበት የቤተክርስቲያናችሁ ትምህርት ነው ያለው። አየሽው? ስለዚህ ይሄ መጽሐፍ ቅዱሳዊ ነው ወይ ብዬ ይሄ መጽሐፍ ቅዱሳዊ ነው ወይ ብዬ ደግሞ ጠይቅሻለሁ። መጽሐፍ ቅዱስ እንደሱ ያስተምራል? ምኑን ነው የሚያስተምረው? ሰው ከክርስቶስ ኢየሱስ ውጪ ጥፍሩ፣ ጸጉሩ፣ ጺሙ የዘላለም ሕይወት የሚያሰጥ የኃጢአት ይቅርታ የሚያስገኝለት የተሰጠው ሰው አለ መጽሐፍ ቅዱስ ላይ? አሁንም እኔ እናንተ መስመር ላይ ምንግባባው በምን መሰለ? ዘላለማዊ ሕይወትን የምናገኘው መዳን በአንድ በእግዚአብሔር ቆይ የሆነውን ነው የምትጠይቀኝ እኮ እኮ መጽሐፍ ቅዱስ ላይ ያለው ጥያቄ አትቀይሽ። መዳን በማነው ነው? መዳን የዘላለም ሕይወት የምናገኘው በአምላካችን በፈጣሪያችን በመድኃኔዓለም ቅዱስ ሥጋውን ቅዱስ ደግሞ ስትቀበል የዘላለም ሕይወት የምታገኘው። ይሄ ደግሞ ከሱ ውጪ ተሰጥቷቸዋል ያልሻቸው ሰዎች ኦኬ፣ እነሱ ቆይ አንዴ እኮ ጸጋ በዩ ምንም በዩ ያው ስጦታ እያልሽኝ ያልሽ የፈለግሽውን በዩ ሰው የዘላለም ሕይወት የሚያገኝበት ጥፍሩ፣ ጸጉሩ፣ ጺሙ እንደዚህ አይነት ሰው ቅዱስ መጽሐፍ ቅዱስ ላይ አለ ወይ ነው ጥያቄው። እሱ ነው የዘላለም ሕይወት የሚያሰጥ አለ እንደዚህ አይነት ሰው። መጽሐፍ ቅዱስ ምንድነው አልገባኝም። መጽሐፍ ቅዱስ ራሱ ገብቶሃል አንተ? ብሉይና አዲሱ ገብቶሃል? አዎ ገብቶኛል። ከብሉይም ከአዲስም ማሳየኝ ችግር የለም እቀበልሻለሁ። ኦኬ አሁን ስለነዚህ ስለ ቅዱሳን አንድ ስለ ገድላት ብትል መጽሐፍ ቅዱስ ላይ ልታገኘውም አትችልም። ለምን? ብሉይ ኪዳን ትንቢት ነው፣ አዲስ ኪዳን ደግሞ መፈጸም ነው። ግን ገድላት ምንድነው? ኖ ቆይ ጠብቅ፣ አንተ ዝጋለ ጠብቅ። የለም ነው እያልሽኝ ያለሽ። አቡነ ተክለ ሃይማኖት እንዲህ ብሏል፣ አቡነ ገብረ መንፈስ እንዲህ ብሏል የሚል መጽሐፍ እኮ ትምህርቱ ችግር የለም። እኔ አሁን ስማቸው አይደለም ትምህርቱ አለ ወይ? በሳምበዲ ጸጉር፣ ጥፍር፣ ተቅማጥ፣ የመቃብር ስፍራ ምናምን ድነት ይገኛል የሚል የመጽሐፍ ቅዱስ ትምህርት አለ ወይ? ከኢየሱስ ውጪ የለም እኮ። ካለ ስጪ፣ ካለ ቀበልሻል። እንግዲህ በቅዱሳኖች በእነሱ ምልጃም ሆነ እነሱን ምሰሏቸው የሚል የእግዚአብሔር ቃል አለ። ስጪ ቶሎ ጎበዝ።
ግን አንተ ምንድነው እዚህ ጋር የፈለከው? ስጪኝ እየጠበቅኩ ነው ያለሁት። አይደለም የራስን ቆያ እሰጥሃለሁ። እየጠበቅኩ ነው ያለሁት። አንተም ብቻ አትናገር። አይ እንዴ እንድትናገሪ ነው ድል እየሰጠሁሽ ያለሁት እኮ። ማስረጃ አሳይኝ እያልኩሽ እኮ አንቺ ነሽ የምታወሪው፣ አንቺ ነሽ የምትናገሪው አይደለም። አሳይኝ አይደለም። ተግባብተን ነው የምሰጥህ። ሳልግባባ አልሰጥህም። ተግባባን። ሰማሁሽ አለ ብለሽኛል። ተግባባን። ማስረጃ እሰጥሃለሁ። ጠብቀኝ። ግን ይሄን ግዴታ ነው፣ ይሄን መናገር አለ። ገርል ማለት ምን ማለት ነው ለምትለው ነገር አሁን አንተ እዚህ ጋር አልጠየኩሽም። እኔ አልጠየኩሽም። ገድል ምንድነው አይደለም ጥያቄው። ገድል ማለት ምንድነው? ጥያቄው ገድል ምንድነው አይደለም ጥያቄው። ምን አቀደም አይደለም። ላስታውስሽ የተጠየቅሽው ጥያቄ ሌላ ነው፣ የምታወሪው ሌላ ነው። ግራ እንደገባሽ ነው እያየሁ ያለሁት። የጠየቅኩሽ እኮ ግራ ካልተገባሽ ጥያቄውን ስሚው። ጥያቄው ምን መሰለሽ? እዚህ ጋር አንዴ ጥያቄውን ላስታውስሽ። መግባባት አለብን ወንድም ማለት እንድንግባባ ነው። ጥያቄውን ላስታውስሽ። እሺ ከክርስቶስ ኢየሱስ ውጪ ኦኬ ተቅማጡ፣ የመቃብር ስፍራው፣ ጺሙ፣ ጸጉሩ፣ የዘላለም ሕይወት፣ የኃጢአት ስርየት የሚያሰጥ ከኢየሱስ ውጪ አለ እያልሽኝ ያለሽው ጸጋ የተሰጣቸው ሰዎች እንደዚህ አይነት ሰዎች ካሉ እየጠበቅኩኝ ያለሁት እዚህ ቦታ ላይ አሉ ብለሽ መጽሐፍ ቅዱስን ግለጪውና አሳይን። እሱን ነው አሁን እየጠበቅኩ ያለሁት ታላ ምኑ ጋር ነው ያለው? አሁን አንተ ሲጀመር ማለት ነው ብሰጥህም ባልሰጥህም ሲጀመር የመጀመሪያ መነሻችንን የእግዚአብሔርን የአምላክህን ማንነት ሳትረዳ ስለ ቅዱሳኖች ማውራት አትችልም። እሱን ደግሞ ታስረጅኛለሽ። እሱን ደግሞ እንመጣለን። አሁን ደግሞ ይሄኛውን አስቀድሜ ያነሳነውን ወሬ ጨርሹና መሰረታችንን እንመጣለን። እሱ ላይ ደግሞ እንመጣለን። አሁን ይሄኛውን ግን አሁን የጀመርነውን ወሬ እንጨርስና ከዛ ደግሞ ወደ ኢየሱስ ወደዛ ደግሞ ጀመር ከልጁ ጋራ በተነሳህበት ጨርስ። መጀመሪያ ነው ማለት መጽሐፍ የለሽም ልታገኝም አትችልም ነው እኮ አንተ ራስህ ለልጁ መልስ ስላጣህ እኮ የገድላት መጽሐፍ ላይ ሮጥከው። አንዴ ቆይታ አለም ምንም አልጠየቀኝ። እኔ ነኝ የጠየቅኩት አለም እኔ ነኝ እኮ የጠየቅኩት። አየሽ እኔ ጠይቄው ስለዋሸ ውሸቱን ለማሳየት ነው የእናንተን መጽሐፍቶች የገለጥኩት። አንቺ ምንድን ያደረግሽው? አሁን እሱን ያረጋግጥሽልን መጽሐፍ ቅዱስ ላይ የለም አልሽን። እኛም እያልን ያለነው እኮ እሱ ነው። ቤተክርስቲያኒቷ ከኪሷ አውጥታ ነው እንጂ የምታስተምራችሁ በእግዚአብሔር ቃል ላይ የተደገፈ ትምህርት አይደለም። አንድም ቦታ ላይ አሁን ሰዎች ከክርስቶስ ኢየሱስ ውጪ የሚድኑበት የመጽሐፍ ቅዱስ ትምህርት በእግዚአብሔር ቃል ውስጥ የለም። እኔ አሁን አንቺ ቅንነትሽን ለቤተክርስቲያንሽን ያለው ለመከራከር ቤተክርስቲያንሽ ጥሩ መስላ እንድትታይ የምታደርጊውን ጥረት እወደዋለሁ። ጥሩ ነው። በቃ ቅናትሽን እወደዋለሁ። ግን ቆይ አንዴ ስሚኝ። ቆይ አንዴ ታለም ግን አይሽ እውነተኛውን የእግዚአብሔርን ሐሳብ ግን ክደሻል። ኦኬ ለምን መሰልሽ? መጽሐፍ ቅዱስ መዳን በሌላ በማንም የለም ብሎ ነው የሚዘጋው። አይሽ አንቺ ግን አይ ሊኖሩ ይችላሉ፣ ስጦታ ሊሰጣቸው ይችላል፣ ጸጋ ሊኖራቸው ይችላል ብለሽ አወራሽ። እሱ ስህተት ነው። አምላክ እኔ አላልኩም ማለት ከእግዚአብሔር ውጪ አላልኩም ማለት እኛ ነው እግዚአብሔር ውጪ 100% ኖ ማን የቤተክርስቲያን አታምንም። ምንም ቤተክርስቲያን ግን አላት። ቤተክርስቲያን ከመድኃኒዓለም ውጪ የሚያድን አለ የሚል አስተምሮ የለን። ጥፍሩ መድኃኒዓለም ነው እንዴ? እሱን ነገርኩ። ጥፍሩ መድኃኒዓለም ነው ታዲያ እንደማለ አሁን እናንተ ከምን አንተ ነው የምታወራኝ? ጥፍሩ መድኃኒዓለም ነው ወይ? ያልገባህ ነገር ምን መሰለህ? ምድሩ ራሱ የመቃብር ስፍራው መድኃኒዓለም ነው ወይ? የትኛው ልጅ ነው የምታወሪው ታዲያ? አንተ ነህ። ሰላም እኮ እኔማ ይኸው የቤተ ክርስቲያንሽን መጽሐፍ እኮ ገለጽኩልሽ። ጥፍሩን በአንገትሽ ላይ ብታስሪ እንድብን አድርጌ አስረዋለሁ። እግዚአብሔር በሰጣቸው ጸጋ ያድኑኛል። ገድላት የሙስሊም መጽሐፍ ነው እንዴ? የኦርቶዶክስ መጽሐፍ መስሎኝ። ግን አንተ ነገርኩ። ስለነሱ ለማወቅ መጀመሪያ አምላክህን ጠንቅቀህ ማወቅ አለብህ ነው። እኔ እኮ አሁን ስለኔ እኮ አለም እያወራሁ ያለሁት ታላ እያወራሁኝ ያለሁት ስለ ኦርቶዶክስ ነው። አየሽ ተሳስተሽ የጴንጤ ቤት ገብተሽ እኛ ቤት ጥፍር ያድናል፣ እናንተ ቤት ጥፍር ያድናል። ታለም ጥፍሩ እኮ ያድናል።
ጥፍሩ እኮ ያድናል አለች። በረከት በተሰጣቸው በረከት ቃል ኪዳን በተሰጣቸው ጸጋ እንጂ የዘላለም ህይወት ያሰጡናል አላልኩም እኔ ነው። ተግባባችኋል ማለት ነው። ተግባባችሁ። እስቲ ቀጥሉ። እስቲ በተሰጣቸው ጸጋ እኮ በቃ ይሄን ያለችው በተሰጣቸው ጸጋ ምህረት አገኛለሁ ከእግዚአብሔር አምላኬ። አዎ በጥፍራቸው አማካኝነት ምህረትን ታገኛለች ነው አይደል? ጥፍር ስላልክ ነው። ጥፍር አይደለም ምናቸው የሚሆን በተሰጣቸው ጸጋ እግዚአብሔር የቀደሳቸው ምናቸው ቢሆን በተሰጣቸው ቅዱስ ነው። ምድርን ቆይ አስጨርሰኝ። ምድርን በቅድስና አጠናቀው ወደ አምላካቸው የሄዱ ሁሉ በተሰጣቸው ጸጋ በተሰጣቸው ቃል ኪዳን ከአምላኬ ጋር እያስታረቁኝ ፈውስን ያስገኙኛል። 100% እኮ እሱ እኮ አሁን እኮ ገባኝ። ምድር ላይ ያሉ ቅዱስነት የለም። ገብቶኛል። ምድር ላይ ያሉ ቅዱስነት የለም። እንዴ ምድር ላይ ገና ፈተናን አልጨረስክም እኮ ገና ተጋዳይ ነህ እኮ። በቃ ተጋዳይ ነህ። እሺ እኔ ጥያቄ ግን ጥፍራቸውን ከየት ነው የምታገኘው? እኔ እንግዲህ ጥፍር ያልከውን እኔ አምጣው አላምንበትም እያልኩ አይደለም። አንጣና አንብበው ካለ ማለት እኔ ያላነበብኩትን አንብበህ ከሆነ አምጣው። ዳኒ እኮ አነበበው። አላነበብም ምን እንደሚል እኔ ያሰማው ስለ ጥፍር አላወራም። የተክልዬን ስዕል ነው ያወጣው። አይ የተክልዬን ነው እንዲያሳየው ቅድም አይደለም። ቅድም እንደው ስጠይቃት ፕሮፋይል ፒክቸር ራሱ ጠፍቶባት ነበርና የስላሴ ነው እያለች ነበርና አሁን ተገለጠላት። የተክልዬ ሆነው ፕሮፋይል ፒክቸር አላልኩም እኔ ፕሮፋይል አላልኩም እኮ መጽሐፍ ያሳየው መጽሐፍ ነው ያልኩት። እሱ አንቺ ፕሮፋይል ግን የማን ነው? እኔ አርጌ ነበር የቅድስት ስላሴ ነው አልኩኝ። አረ አቡነ አረጋዊ ነው የሚታየንኛ። ኦኬ ቀይሬን ሆነስ ኦኬ አታውቂውም የማን እንዳረግሽ? እኔ አልኩ የተክል የአቡነ አረጋዊንም ካረኩኝ ተመስገን። እኔ ግን ስላሴ ነው ሜቢ የስላሴ ስም ላይ ዘንዶ አለ እንዴ? የስላሴ ስም ላይ ዘንዶ አይ ተው ሳይሆን አምነሽበት ያረግሽውን ፕሮፋይልማ ተው። ኖ እኔ ቶሎ ስለምቀያየር ይሄ አጣላንም ወንድም ማለት። እሺ ለማንኛውም እስቲ ዳኒ ያሳየናል ጥፍሩን። ከዛ ደግሞ ወደ ፕሮፋይልሽ አቡነ አረጋዊ ላይ ደግሞ እናወራለን። ታንብበው እንደ እሷ ራሷ ይሻላል። እንደዛ ቢሆን አሪፍ ነው። በረከቱ እንዲደርስ በዛ። እሺ ሜላ አንብብላት። እሺ ዳግመኛ እግዚአብሔር ለወዳጁ ብፁዕ ቅዱስ አባታችን ዘራብሩክ ቃል ኪዳን ሰጠው እንዲህ ማለው፣ ከልብስ ከጥፍር ከራስ ፀጉር ከጺም ከአጻፍ ቁርጥ ወስዶ በእጁ የያዘው በክንዱም እንደ ማተብ ያሰረው በአንገቱ የቋጠረውና በወገቡ እንደ ቅናት ወይም ቀበቶ አድርጎ የታጠቀው ኃጢአቱ ይሰረይለታል። አየሽው? ጥፍር የሚላየሽ ጎሽ አየው። እና ጥፍራቸውን ከየት ነው የምታገኙ? ምንድነው ጥፍራቸው ከየት ነው የምታገኙ ማለት? ጥፍሩን ቆርጦ እኮ ነው የሚለው። ከየት ነው አግኝተሽ የምትቆርጪው? እንዴት ጥፍሩን እንዴት ይኖራል? ሊኖር ይችላል። በሳቸው በደብራቸው ሊኖር ይችላል። እሳቸው በስማቸው አንቺን ቆርጠሽ ምን ያልቃል? አያልቅም ጥፍሩ። አንተ ኦኬ ለአንተ በእኔና በአንተ ልክ ስለምታይ ያልቃል። በእግዚአብሔር ግን ይበዛል። በወሰኑ ቁጥር ይበዛል። ምን ችግር? አዎ እግዚአብሔር ይመስገን። ስለዚህ ሰውነታቸው አይበሰብስም፣ ሁሌ እንዳለ ነው። እንዴ እግዚአብሔር ድንቅ ስራ ማድረግ ይችላል ሳይሆን ነው ወይ እንደዛ ነው። አሁን ጥፍራቸው ቆፍሬ ስላላየሁት የእግራቸውን ማን የሰውነታቸውን መበስበስ ቆፍሬ አላየሁም። ስለ ጥፍራቸው ግን ካልክ በደብራቸው ሄደህ ማየት ነው። ጥፍራቸው እኮ ያለው ሰውነታቸው ውስጥ ነው፣ መቃብር ውስጥ ነው። ጥፍር ማለት ምን? እጅ ላይ ያለ ጥፍር አለ? ታዲያ ሌላ ቦታ ጥፍር አለ? ሰውነታቸው ላይ ጥፍሩ ሰውነትህም ቢሆን ጥፍር ከራሴ የተለየ ነው አይደል እንዴ? አይደል? ከሆነም ነው ማውራት። የቤተ ክርስቲያን አነጋገር ቢለይም እኔ እናንተ ግን ዳይሬክት ስለ ጥፍር ስለምናወራ ስለ ጥፍር ነው ያወራው። ተቆርጦ የሚወጣ ነው አይደል? ጥፍር ይቆረጣል። ያ ጥፍር ደግሞ እኚህን ያነበብካቸው አባት የራሳቸው በስማቸው የተቀረጸ ቤተክርስቲያን አለ። እዛ ደብር ሂደህ እውነቱን አይተህ መምጣት ነው።
በየደብሩ እሳቸውን ላታገኝ ትችላለህ። በእሳቸው ደብር ግን ሊኖር ይችላል። ኦኬ ጥፍራቸው በየጊዜው ነው የሚያድገው? ነገርኩህ እኮ በየጊዜው ያድጋል ሳይሆን ያለውን እያበረከተ ይሰጠናል። የኛ አምላክ ምን ይሳል? ቆርጠሽ ስትወስጂው ሌላ ሰው ቆርጦ ሲወስድ ጥፍራቸው ያድጋል ማለት ነው። እኮ ነው አንተ ዓለማትን የፈጠረ አምላክ ምን ይሳል? ይሄን ታዲያ ወርልድ ጊነስ ቡክ ነው በመስገብ ያለበት የሚያድግ ጥፍር። ነገርኩህ እኮ ምንድነው አንተ ስለማንኛውም ስለማታውቀው ነው። አይ አንቺም እንኳን አታውቂው፣ እኛ ነን የነገርንሽ። እኔ ለምን አላውቀው? ቆይ እኛ እየነገርንሽ እኛ እያነበብንልሽ አላውቀውም ብለሽ እኮ ነው ያነበብንልሽ። ለማንኛውም አንድ ብቻ ጥያቄ ልጠይቅሽ ከዚህ ከዘራ ብሩክ ጋር በተገናኘ መስቀል ትሳለሚያለሽ? ሲጀመር ስለ ቅዱሳኖች ከእናንተ ጋር ማውራት አልፈልግም። ለምን መጀመሪያ ስለ አምላካችሁ ስታውቁ ስለነሱ ታወራላችሁ። መስቀል ትሳለሚያለሽ ወይ? እግዚአብሔር ይመስገን እሳለማለሁ። እሺ የመስቀል እጣቢስ ከኔ ጋር እንዳታወራ። የመስቀል እጣቢስ ትጠጫለሽ? ካገኘው እግዚአብሔር ይመስገን ትጠጫለሽ። በእሱ የዘላለም ሕይወት ታገኛለሽ። የዘላለም ሕይወት ለማግኘት የእግዚአብሔርን ቅዱስ ስጋና ቅዱስ ደም ስትወስድ ነው ዘላለማዊ ሕይወት የምታገኘው። ፈውስን ግን ደዌ ፈውስን ታገኛለህ። ኦኬ ከዛ ውጪ የዘላለም ሕይወትን የሚሰጥ ነገር የለም። ነገርኩ። እሱ የዘላለም ሕይወት ማለት አምነህበት ስላንተና ስለኔ የፈሰሰው ደም የተቆረሰውን ስጋ አምነህ ስትቀበል የዘላለማዊ ሕይወት ታገኛለህ። እግዚአብሔር ካንተ ጋር ይኖራል፣ አንተም ከሱ ጋር ትኖራለህ። ዳሴ እሺ ጠላችሁስ? ጠላውን ይጠጣ እንደ ጌታ ደም ይቆጠርለታል የሚሉት ምን ማለት ነው? ጠላው እንደ ጌታ ደም የሚባል ነገር የለም። ይሄ እንደናንተ ሰርጎ የሚገባ ምድረ ተሐድሶ የጻፈውን ይሄን አልቀበልም። ለምሳሌ አትሳቅ። ለምን ታውቃለህ? እንደማለት አሁን እናንተ ቆይ ገድለ መጥምቁ ዮሐንስ ላይ ተጽፏል። ጠላውን ይጠጣ እንዳዝማረር እንኳን እሱን መጽሐፍ ቅዱሱንም እኮ የምትገምሱ ጀግኖች ስለሆናችሁ እናንተ ይሄ ነገር አይደለም። ኖ እናንተ መጽሐፍ ነው የምናወራው። ስለዚህ የዮሐንስን በዮሐንስ ተጠብቀው ጠላ የጠጣ የዘላለም ሕይወት ያገኛል የሚለውን አትቀበይም። ይሄ ማለት ሰርጎ የገቡ ተሐድሶች እየበረዙ የሚያመጡልህን እኔ አልሰማህም። ማስረጃ ስጭን። ተሐድሶች እንዳስገቡ ምንድነው ተሐድሶ? ማስረጃ ስጭን እንዴ ተሐድሶ ስለመኖራቸው ነው። ማስረጃውን ስጭን። ተሐድሶ እንደዚህ አይነት መጽሐፎችን እየጻፈ እንደሆነ ማስረጃ። እንዴ ምን ማስረጃ? እሱ እጅግ ላይ ያለው ማስረጃ የምታነበው እሱ የምታነበው አንተ ማስረጃ ስጭን። ወንድም አለም አንተ እጅ ላይ ያለው መጽሐፍ ማስረጃ ስጭን። እኔ እጅ ላይ ያለው ገድል ነው። የቤተክርስቲያኒቷ ገድል ማስረጃ ምሰጥ የኦርቶዶክስ ቤተክርስቲያን ያሳተመችው መጽሐፍ ሰርጎ ገብ አለባት። ተሐድሶች አሉ። ለማንኛውም እስቲ ዳኒ አንድ ቪዲዮ ላሳያችሁ። እንደውም በቪዲዮ አድርጎ ዛሬ በቪዲዮ ይሻላል። ጽሁፍ ብቻ እስከዛሬ ያሳያል። በተለይ እህቶችን ቪዲዮ በደንብ መስማት አለባችሁ። እሺ ወንዶች መስቀሉን እንዲሳለሙ፣ እህቶች ደግሞ መስቀሉን መሳለም አይችሉም። የዘራ ብሩክን ጣቢውን ነው መጠጣት የሚችሉት። እሱን ላሰማችሁ ምን እንደሚሉ። ይከረዳ ጉዳት ማንቷ ዲካል በዚህ ሶስት ነበረ። ኋላ ግን ታችን ስሞትንና የሥራ ኃላፊነቶችን እንገልጹልን። መላክ እዚህ ጋር ያለውን ሰው ተመልከቱት። መጋቢ ሐዲስ ሮዳስ ይባላል። የኦርቶዶክስ ቤተክርስቲያን ሰባኪ ወንጌል ነው። ምድር ላይ ያለችው ኦርቶዶክስ እንዲህ ነው የምታምነው። የቲክቶክ ኦርቶዶክስ ውሸታም ነች። ምድር ላይ ያለችው ግን ኦርቶዶክስ ይኸው መጋቢ ሐዲስ ሮዳስ ምን እንደሚያምኑ የኦርቶዶክስ ቤተክርስቲያን ካህናቶች ምንድነው የሚያምኑት የሚሉን ላሳያችሁ። ከመራት ቃሲስ ዳኛው ታደሰ እባላለሁ እና ከዚያውም ተወልጄም ከዚህ ነው፣ የተወለድኩም ከዚያው ነው፣ ትምህርቴም ከዚያው ነው። ብዙም አልገሰገስኩኝ። እዚህ ቤተክርስቲያኑም አስተዳዳሪ እግዚአብሔር የሰጠኝ አስተዳዳሪ ነኝ። እስቲ ስለ ቦታው ስለ ጻድቁ አባታችን ስለ አቡነ ዘራ ቡሩክ በተወሰነ መልኩ ስለ ይሄ እንግዲህ መካነ ተጋድሏቸው ነው እንደሚታወቀው፣ የከበረ አጽማቸውም እዚህ ያለ። እስቲ ስለ ጻድቁ አባታችን ስለ አቡነ ዘራ ቡሩክ የተወሰነ ነገር ቢነግሩኝ። እኔም ከደረስኩኝ ያዲቁና እስከ ቅስና ይሄ ቦታ የምታዩት በመጀመሪያ 24ቱ ካህናተ ሰማይ
ጋራ እሳቸው ከመሬት ሆነው ክንፍ መጀመሪያ 6 ነበር። ይሄ ሞትና የዋታን የቆጠሩ ጊዜ በዚህ ሶስት ነበረ። ኋላ ግን ከ24ቱ ካህናተ ሰማይ ጋራ እየወጡ 25ኛ ሆነው ሲያጥሙ እንደቆዩ ይሄ መስቀል እዛ እንግዲህ ተሰጥቶ ዘተገብረ በደናውት ምራውያን ወተቀደሰ በዳጋ ሰማያውያን ይሃል ስማተከን እሺ እንድትረዱት ለዘራብሩክ ለኦርቶዶክሱ ጻድቅ ለዘራብሩክ እግዚአብሔር ክንፍ ሰጥቶታል። ከዛ በኋላ በሰማይ ሄዶ ራዕየ ዮሐንስ ላይ 24ቱ ሽማግሌዎች የሚላቸው አሉ አይደል? ከነሱ ጋር ተደምሮ መስቀል ተሰጠው ነው እያሉ ያሉት ቄሱ። ላልቦሙ ስማተከን ሴቶች በደመና ቢጫኑ በነፋስ ቢበሩ አንተ ሰይፍ አረካቦቶ ዘነል ካህናቶ ዘነል ማይብና ይላል 17 መላእክት ተገሩ ላይና ይሄ ብታው መስቀል የእጃቸው መስቀል ነው። ከዚህ በተረፈ እኛ ከደረስነ ይሄ መጀመሪያ የተከፈቁት ብታዩት 5 ባጁ አንድ ጊዜ ቢነሳ መልሶ ነው የሚሞላው። አጥመ ቅዱሳን ያረፈበት መልሶ ይሞላል። ስለዚህ ከዚያ ወዲህ ይሄ ቦታ አይነ ስውር ቢመጣ ጎባጣ ይመጣ አሁን ታውታላችሁ በዚህ ታይሰፍሩ ያለውን እና ከኔም ከደረስኩ በኋላ በላይ እስከዛሬ እየበለጠ እንጂ እያነሰ አይደለም። ከባድ ቦታ ነው፣ የተቀደሰ ነው። ምኑ ደግሞ ቦታዋ ጺማ ወይላ ማርያም ትባላለች። ካንተ ቦታ ከሶስቱ አፍላጋት ውስጥ የሚበቅሉ እህሎች ስጋ ይሁንልህ ወንዞች ደሜ ይሁንልህ ብሎ ሰጣቸዋል። ከዚያ ላይ ታገኙታላችሁና እየሰማችሁ ነው አይደል? ስጋ ይሁንልህ ደሜ ይሁንልህ ወንዙን ደሜ ይሁንልህ እያለ ነው። ቅዱስ ቁርባን ይሉናል እየመጡ ወንዙን ደሙ ነው እያሉ የተቀደሰ ቦታ እናንተም እንኳን እግዚአብሔር አመጣልን እንኳን ተረዳችሁ ታያችሁልን እንጂ እዚህ መጥቶ ለጥምቀትም እዚህ መጥቶ አፍሮ ነገር ይሄድ የለም። ሁሉም እየተፈወሰ ነው ያለው። ይቅርና በመሬት በሰማይም አለው። በሰማይም የመሬት ቁስል ብቻ ሳይሆን የሰማይ ቁስል የሚያልቃል ተሰጣችኋል። ምን አለ ወታምሁ መቃብሮ ይድኑ ውሉዱ ዋሉዱ እስከሚተውልድ ከአንተ ቦታ መጥተው አጥመ ቅዱሳን ተሳልመው ይሄዱ 101 ትውልድ ይዳኑ። ልጅ ከሌላት ወደ አልቀማንቷ ልጅ ካለው ወደ ልጆቹ ይወርዳል። እና ይሄን የመሰለ ክብር ተሰጥቶበት ነው ይሄ ቦታ። ሰማችሁ አይደል? 101 ትውልድ ይማርለታል አሉ። ልጅ ከሌለው ሲያሰውዬ አሁን እዚህ ቦታ የመጣው ሰውዬ ልጅ ባይኖረው ይሄ ቃል ኪዳኑ እንዴት ነው የሚሆነው ከተባለ ቁልቁል አይደለም የሚሄደው ሽቅብ ይሄዳል። ምን ማለት ነው? እናቱ አባቱ አያቱ ምናምን ይማራሉ ማለት ነው። ልጅ ከሌለው ልጅ ካለው ደግሞ 101 ከሱ በታች ያሉ 101 ጄኔሬሽን ይማርለታል። ልጅ ከሌለው ደግሞ ወደ ላይ ይሄዳል ቃል ኪዳኑ። ስለዚህ አያቱ ቅድመ አያቱ መቼም በህይወት ላይ ኖሮ ይችላሉ። ስለዚህ እነሱ ራሱ ሲኦል ቢሆኑ ወደ ገነት ይገባሉ ማለት ነው። ይሄ ነች ኦርቶዶክስ፣ ምድር ላይ ያለችው ኦርቶዶክስ እቺ ነች። እዚህ የተቀበረ ስጋው ደግሞ የተቀበለ አስኬማ ላይ ያደረገ 12 ክብር ተሰጥቷል። እሱ ደግሞ ለልጅ ልጅ ባይኖር መካን ይሆን ደግሞ ወደ አጥቅማንቱ ያደርጋልና ይህ ቦታ ነው። እናንተም ያመጣደ ተመሰገነ ይሁን። ሸፋታችን ይሄ እንግዲህ አጽማቸው ያለበት ቦታ ነው ማለት ነው። ከበስተጀርባ የምናየው 484 ዘመን በደረሰ ጊዜ ለተሞታቸው ሲታምሩ ታዩታላችሁ። ጥር 13 ቀን ነው ዕለተ ሞታቸው ሲመጣ ሲታዘዝ በለበሱ ስጋ ይቀራል። ከዚያ መካከል መልአከ ሞት መጣ። ኃይል በታዘዝከን ፈጸማሉ። ሲያቸው አክሞሰሰው ሳቀ ላይ ይሉታል። ተቅብለው ሲያውት ወደ ኋላ ሸሸ እና የታዘዝከውን ፈጽም ብለው ሲፈቅዱለት ለስጋቸው ተለየ። ከዚያ በላይ በርናቸው እንደዚያ ሲታጠብ እየተገላበጡ ይሄ ሲታጠብ ቀኙን እየሰጡ 484ቸው እረፍታቸው አጥማቸው ያረፈበት ጺማ ወይበላ ማርያም ይባላል። ጺማ ይሄ ደግሞ ምንድነው? ታስረው በተፈቱ ጊዜ ከጺማ አገር ማን ነው ብሏቸዋል። ከጺማ ብለውታል። አዳም ሰገድ እያሉ ከጺማ እስከ ዲማ ያተቅሩ ሰጥቻለሁ አላቸው። ምን የመለክሽ መሬት ሰፊ ያስፈልግ ቤተሰብ ሰፊ ነው። ምን አሉት? እያሰስ መረፍ አላ በሰማያት ይችን አስገድመህ እስትን ቦታ ሰጠኝ እንጂ ታቦተ ማርያም አለች እሷን እያገለገልኩ እዚያ ነው አሉት። መጥቶ አስገድሞ
እሱ አሁን ታዩታላችሁ። ለጊዜ ሰተሩ አሳያችኋለሁ። ጸጋ ክርስቶስ የተባለች ሲባርኳት ጠበል ትባላለች አንዷ። አሁን ሁለተኛዋ ደግሞ እዲያ ሲባርኳት ሞያት ብኛሏት። እዚህ ግርጌ ደግሞ አሉ 40 ምንጭ ይውጣብሽ ብሎ የባረኳት ጭንጫ ድንጃ ነበር ሲባርኩት 44 ጭንጫ አለበት እና እንዲህ አድርገው ይህንን በተገደመ ጊዜ ይህንን ጸጋ ተሰጥቷቸዋል። ጸጋ ኢየሱስ የተባሉ በዚህ ነው። ዘር ብሩክ የተባሉ ግን ቅድመ አያታቸው ከኔ ወገን የተባረከ ዘር ይወለዳል በሎትን በተናገሩ አጥቅማንታቸው ኋላ ሲወለዱ ዘር ብሩክ የተባሉ እዚያ ነው። ጸጋ ክርስቶስ የመጽሐፍ ስማቸው ነው። በእጅ የያዙት አሁን የጻድቁ የእጅ መስቀላቸው ነው ማለት ነው። ያው ዘተገብረ በእድና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወል ሰማችሁ አይደል? ይህን መስቀል የሚሳለመው ወንድ ብቻ ነው። ሴቶች አይሳለሙ። ሴቶች ምንድነው የሚያደርጉት? ይታጠብና አጣቢውን ይጠጣሉ። ለሴቶች የተፈቀደ መስቀል አይደለም። ወንድ ብቻ ነው የሚስመው ይህን መስቀል፣ የዘራ ብሩክን መስቀል ማለት ነው። በአጋንንት የተያዛችሁ ስለሆናችሁ ከዚህ ውጪ ማለትም አትችሉም። እጣቢ ትጠጣላችሁ ስትባሉ እግዚአብሔር ይመስገን ትላላችሁ። ግን ሂደሽ አትጠጭም። ሂደሽ ግን አትጠጭም። ተመልከቱ እንግዲህ ቀደም ምን አሉን? ወንዙ የኢየሱስ ደም ነው አሉን። ወንዙ የኢየሱስ ደም ነው ይሉናል፣ የሚፈሰው ወንዝ። ከዛ ደግሞ ምን አሉን? ቃል ኪዳን ተሰጥቷቸዋል 101 ትውልድ እንዲማርላቸው። ከዛ ደግሞ ምን አሉን? ይህን መስቀል ወንዶች ብቻ ነው የሚሳለሙት፣ እህቶች መሳለም አይችሉም። ለምን ይመስላችኋል እህቶች መሳለም የማይችሉት? እሳቸው አይናገሩትም። ለምን ይመስላችኋል እህቶች ይህን መስቀል መሳለም የማይችሉት? ሰው ከተያዘ እኮ አይምሮ ከተያዘ አይገቡም። ይሄ መስቀል እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት ስልጣነ ክህነትን የሚሰጠው ማን ነው? ጳጳስ ነው አይደል? ጳጳስ ስልጣነ ክህነትን ይሰጣል። ጳጳስ ባይኖር ይሄ መስቀል ስልጣነ ክህነትን የመስጠት አቅም አለው። ተመልከቱ። ጳጳስ ባይኖር መስቀሉ ይሄ በእጃቸው ያዙት መስቀል ስልጣነ ክህነትን የመስጠት አውቶሪቲ ያለው ስልጣን አለው ራሱ መስቀሉ ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ደግሞ ስርዓት ሴት ልጅ ምን መሆን አትችልም? ካህን መሆን አትችልም። ክህነትን መቀበል አትችልም። ስለዚህ ሴት ልጅ ይህን መስቀል ተሳለመች ማለት በሌላ ገላለጥ ምን ማለት ነው? ስልጣነ ክህነትን የምታገኝበት እድል ይኖራታል ማለት ነው። ስለዚህ ከዚህ የተነሳ ምን ያደረጉ? ሴት ልጅ ይህን መስቀል እንዳትሳለም አደረጉ፣ ወንድ ብቻ እንዲሳለም አደረጉት። ስለዚህ ሴቶች ምን ያደርጉታል? ወንዱ ያጥበዋል ይህን መስቀል። ከዛ ከመስቀሉ የሚወጣውን እጣቢ ያው በብርጭቆ ይሰጣታል፣ ትጠጣዋለች ማለት ነው። ትጠጣዋለች። ምድር ላይ ያለችው ኦርቶዶክስ እችን ትመስላለች። እችን ነች ምድር ላይ ያለችው ኦርቶዶክስ። በደም ስሙት። አሁን ሁለተኛዋ ደግሞ እዲያ ሲባርኳት ሞያት ብኛሏት። እዚህ ግርጌ ደግሞ አሉ 40 ምንጭ ይውጣብሽ ብሎ የባረኳት ጭንጫ ድንጃ ነበር ሲባርኩት 44 ጭንጫ አለበት እና እንዲህ አድርገው ይህንን በተገደመ ጊዜ ይህንን ጸጋ ተሰጥቷቸዋል። ጸጋ ኢየሱስ የተባሉ በዚህ ነው። ዘር ብሩክ የተባሉ ግን ቅድመ አያታቸው ከኔ ወገን የተባረከ ዘር ይወለዳል በሎትን በተናገሩ አጥቅማንታቸው ኋላ ሲወለዱ ዘር ብሩክ የተባሉ እዚያ ነው። ጸጋ ክርስቶስ የመጽሐፍ ስማቸው ነው። በእጅ የያዙት አሁን የጻድቁ የእጅ መስቀላቸው ነው ማለት ነው። ያው ዘተገብረ በእድና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ፣ በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ዲቁና ቅስና ይሰጣል። ሰማችሁ አይደል? ነገራችሁ በብፁዕ አባታችን ዲቁና ቅስና ይሰጣል። ይሄ መስቀል ዲቁና ቅስና ይሰጣል ይላል። ከሴት ያነሰ መስቀል ነው ይመስቀል። በነገራችን ላይ ከአንድ ሴት ልጅ
በእግዚአብሔር መልክና ምሳሌ ከተፈጠረች ኢየሱስ እሷን ለማዳን የተሰቀለላት እህት ከዚህ መስቀል ያነሰ ክብር ነው ያላት። ያነሰ ክብር ነው ያላት። ይሄ መስቀል ዲቁና ይሰጣል፣ ክህነት ይሰጣል። እህቶች ግን ምን ማድረግ አይችሉም? መሳለም አይችሉም። እጣቢውን ይጠጡታል ማለት ነው። ከዛ በኋላ 101 ጄኔሬሽን ይድናል። በአቡነ ተክለ ሃይማኖት ጊዜ ያንድ የተከበረ መኳንንት መጣ። በዚህ ወንዶች ሲዳሰሱ ዳስፈኝ አለ። ሰውየውም ካህኑም አለ። አዲቱ አንደኛ አይዳሰስም ተባለ። ለምን ታጥቦ ነው የምትጠጪ እንጂ ማ እየንተ ጳጳስ ነው እሴት ገላይ ነካውም ተባለ። ከሰሰችው ያን ካህን ከተከሰሰ ጊዜ ሲቀር የሴት ገላይ ነካው ይላል ገድሉ ላይ መሰከረ። ብፁዕ አባታችን አቡነ ተክለ ሃይማኖት እንዲህ አለማ በአሁኑ ጊዜ ቢገኝ ጳጳስ ምን ያስፈልጋል? አሁን ጋዜጣው ከኔ ያለ ይሄ እንዲሰራ ብለው ያዘዙበት ሁሉ አለ እና ይሄ ወርቅ የተሰራ ነው። ዘተገብረ በደና ማራና እንጂ የተሰራ በተበኞች የተባረከ በዚህ እስቲ ወደ 12ኛው ክንፍ ደግሞ ልስጣችሁና ይህን ይዘው ሲጸልዩ መስቀል ሞት ባላለች አሁን ስተርታታላችሁ አንተ ተዳለች እዛች ላይ ነውና መጀመሪያ እንዲያው ዚው ሲያጥኑ ሲመለሱ ኖሩና በስድስት ክንፋቸው በኋላ ግን ና ብሎ ለይሄን መስቀል ይዘው ሲጸልዩ ና ብሎ በጠራቸው ጊዜ በስድስት ክንፋቸው በረው። እሺ ይበቃል። ከዚህ በላይ መስማት አስቸጋሪ ነው። ግን በተለይ እህቶች ከኦርቶዶክስ ራቁ። በተለይ እህቶች ከኦርቶዶክስ መራቅ ነው ያለባችሁ። ከኦርቶዶክስ አስተምሮ ማለት ነው። እጣቢ የሚጠጣ እስቲ አንዳንድ ቁጥር ይጻፍልን። ዳኒ ተኛህ እንዴ? ሜላይ አለው አለ ያስተኛል ብለን ነው እጣቢ ስትባል የሴት ልጅ ገላን አይነካም። ከባድ ነው ብራዘር፣ ከባድ ነው ብቻ ነስማ። ይሄን ነው እንግዲህ ለመደበቅ የሚሞክሩት። በደንብ እስቲ ማጠቃለያ ስራ ማጠቃለያ። እሺ እንግዲህ አይታችኋል። በጣም በብዙ ማስረጃ አስደግፈን በጽሁፍ በቪዲዮ መሬት ላይ ያለችው ኦርቶዶክስ ቤተክርስቲያን ምን እንደምታመን መጽሐፍቶቿ የዘራ ብሩክን ጥፍር ባንገቱ ያሰረ ይድናል ይላል። በቪዲዮ ደግሞ አይተናል። ለበጣን ተክል የበላ ሙዝን አድርቆ የበላ ሰው የዘላለም ሕይወት ያገኛል፣ ምሕረትን ያገኛል። አሁን ደግሞ እዚህ ጋር እንደምታዩት እንግዲህ ሴቶች እጣቢን ቢጠጡ የመስቀሉን እጣቢ ቢጠጡ ደግሞ እነሱም ይድናሉ የሚል ሐሳብን ምድር ላይ ያለችው ኦርቶዶክስ ቤተክርስቲያን በካህናቶቿ፣ በአገልጋዮቿ፣ በሰባኪ ወንጌሎቿ ትመሰክራለች ማለት ነው። ትመሰክራለች። መጽሐፍ ቅዱስ ግን ይህንን ልዩ ወንጌል ይሏል። ልዩ ወንጌል ይሏል። የኛ የዘላለም ሕይወት የተሰራው መስቀል ላይ ነው። እንዲሁ በነፃ ማለት ነው። እንዲሁ በነፃ ጸጋው በእምነት ነው ያዳነን። እንዴት ከተባለ በስጦታ መልክ ማለት ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። አይደለም እጣቢ ልንጠጣ መልካም የሚባለውን ስራ ራሱ ሰርተን የዘላለም ሕይወት ልናገኝ አንችልም። እንኳን ቆሻሻ ጠጥተን ማለት ነው። እንኳን ጥፍር ጠጥተን ይቅርና መልካም የሚባል እንደው ደግ የሚባል ሕግን እንኳን ብንጠብቅ የዘላለም ሕይወትን ሰው ልጅ ማግኘት አይችልም። በራሱ ጽድቅን ማግኘት አይችልም። ለዛ ነው ጌታችን ኢየሱስ ክርስቶስ መጥቶ ለእኔና ለእናንተ ውድ የሆነውን ሕይወቱን የከፈለው ለዚህ ነው። በሕግ ስራ ከሆነ ጸጋ መሆኑ ይቀራል አይደል? ሐዋርያው ጳውሎስ ገላትያ ምዕራፍ 2 ላይ የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። እንግዲህ ተመልከቱ፣ እግዚአብሔር የሰጠው ያ ቅዱስን ሕግ እንኳን በመጠበቅ ጽድቅ ማይገኝ ከሆነ የዘላለም ሕይወት ማይገኝ ከሆነ ያ ቅዱሱ ሕግ የዘላለም ሕይወትን መስጠት የማይችል ከሆነ የዘራ ብሩክ ጥፍር የተክለ ሃይማኖት ተቅማጥ
የመጥምቁ ዮሐንስ ጠላ እነሱ እንደሚሉት የዘራ ብሩክ መስቀል እጣቢ የዘላለም ሕይወትን ሊሰጥ አይችልም። ጽድቅን ሊሰጥ አይችልም። ጽድቅን ሊሰጥ አይችልም። ስለዚህ ወደዚህ ወደ እውነተኛው ጌታ ነው የዘላለም ሕይወት እንዲሁ በነፃ ነው። ባላችሁበት ጌታ ኢየሱስን ብታምኑ ብትቀበሉ የዘላለም ሕይወትን በእግዚአብሔር ፊት ደግሞ ጽድቅን ታገኛላችሁ ማለት ነው። ከዚህ ውጭ ያለው ሁሉ ተረት ነው። በአንድነቱ ነን እዚህ ውስጥ ያላችሁ ክርስቲያኖች ይህንን የኦርቶዶክስ አስተምሮን እናፈርሳለን ማለት ነው። እናፈርሳለን። ጸጋ ይብዛላችሁ። ሜላይ አንተም ጸጋ ይብዛልህ። ተባረክ። ጌታ ኢየሱስ ይባርካችሁ። የተወደዳችሁ ቤተሰቦች እንወዳችኋለን። ይህን ጌታ ሳትቀበሉ ዘመናችሁን እንዳትጨርሱ ወደ